በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፈናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 992411 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር። በላይ አስቤዛ ማዕከል። የመጀመሪያ አክርማቴክ ሶሉሽን ነው ወደ መድረክ መጋብዘው። በቡድን አባል የሁለት ቡድን አባላት ናቸው። ፍጹም ወርቁና አቤል ፈቃዱ ይባላሉ። በነርስ ኮሊንግ ወይም ደግሞ የነርስ መጥሪያ ሲስተምን ሰርተዋል። ስለ ስራቸውና ስለ ራሳቸው ደግሞ እዚህ መድረክ ላይ ጋብዤ እነሱ ያብራሩልናል። ወደ መድረኩ ልጋብዝ። አመሰግናለሁ። እሺ፣ አመሰግናለሁኝ። ይህን እድል ለሰጣችሁን ሁላችሁንም እጅግ አድርገን እናመሰግናለን። ስሜ ፍጹም ወርቁ ይባላል። ባልደረባዬ አቤል ፈቃዱ ይባላል። እኛ የሰራነው ሲስተም ኢንተለጀንት የሆነ ነርስ ኮሊንግ ሲስተም ነው። ድርጅታችን ስም ስማርት ኬር ኤአይ ይሰኛል ማለት ነው። በሆስፒታል ውስጥ በታካሚዎችና በነርሶች መካከል ያለውን ግንኙነት ቀልጣፋ ለማድረግ እንዲሁም ደግሞ ዘመኑን የዋጀ የኤአይ ቴክኖሎጂን ኢንቴግሬትድ ባደረገ መልኩ ነው የሰራ ነው ማለት ነው። ሲስተማችን በዋናነት እዚህ ጋር የምታዩቸው ዲቫይሶች አሉ። እነዚህ ዲቫይሶች በሙሉ እዚሁ በራሳችን ማኑፋክቸር ያደረግናቸው ናቸው። ከፒሲቢ ቦርድ ኤሌክትሮኒክስ ቦርዶች ጨምሮ ሲሪዲ ዲዛይኖችን ራሳችን ዲዛይን በማድረግ በሀገር ውስጥ ያመረትነው ነው። ከዛ በተጨማሪ ሲስተሙ ምን አይነት ፊቸሮች አሉት? ዳሽቦርድ አለ። ነርሶች ጥሪዎችን የሚቀበሉበት ዳሽቦርድ አለ። ከዛ ኤአይ ካሜራ አለ እዚህ ጋር የምናየው። ይሄ ካሜራ ምንድነው? ነርሶች ታካሚዎች መጥራት በማይችሉ ሰዓት ኤአይ ዲቴክት አድርጎ እነሱን መውደቅ ወይም መንቀጥቀጥ፣ ሌሎችንም የህመም ምልክቶችን ሴንስ በማድረግ ጥሪ የሚያደርግበት ነው ማለት ነው። ሌላ ስማርት ኮንትሮሊንግ ዳሽቦርድ አለ። ነርሶች ብቻ ሳይሆን የነርስ ሱፐርቫይዘሮች እያንዳንዱን ሪፖርት እንዲሁም ደግሞ ኤአይ አናላይቲክሶችን የሚያዩበት ዳሽቦርድ ስማርት ዳሽቦርድ አለ። ስለዚህ ወደ ችግሩ ስንመጣ ምንድነው በዚህ ነርስ ኮሊንግ ሲስተም አለመኖር ምክንያት በአመት ወደ 2.6 ሚሊዮን ሰዎች ይሞታሉ ይላል ጥናቱ የሚያሳየን ማለት ነው። ለነዚህ ችግሮች ዋና መንስኤ ደግሞ የሞኒተሪንግ ጋፕ እንዲሁም ደግሞ የነርሶች ቶሎ ምላሽ አለመስጠት እንዲሁም ደግሞ ታካሚዎች ኮሪደር ላይ የተለያዩ ቦታዎች ላይ በመውደቅ በዚህ አደጋ ይጋለጣሉ ማለት ነው። ጥናቱን ያገኘነው እዚህ ድረገጽ ላይ ነው። ስለዚህ እኛ ያመጣነው ሶሉሽን ምንድነው? በነርሶችና በታካሚዎች መካከል ያለውን ግንኙነት ፈጣን በማድረግ የኤአይ ሞኒተሪንግ በመጠቀም እዚህ ጋር የምታያቸውን ዳሽቦርዶች ማለት ነው ጥሪ በሚያደርጉበት ታካሚዎች ወይም ደግሞ ኤአዩ እነሱን መውደቅ ለይቶ ጥሪ በሚያደርግበት ሰዓት ዳሽቦርዱ ላይ ከየትኛው ክፍልና ከየትኛው አልጋ እንደመጣ ጥሪው ያሳየናል ማለት ነው። እንዲሁም ደግሞ ለነርሶች ስታፍ ማለት ነው ነርሶች ምን ያክል ጥሪዎችን እየተቀበሉ ነው፣ ከዛ ባለፈ ስራዎች በቀን ውስጥ በአመት ወይም በወር ውስጥ ምን ያክል ጥሪዎችን እየተቀበሉ ነው የሚለውን እንለያለን ማለት ነው። ይሄም ለኤችአር ማኔጅመንት ሲስተሙ ይጠቅማል ማለት ነው። ስለዚህ ወደ አሰራሩ ስንሄድ ደረጃዎች አሉ። ታካሚዎች ጥሪ ያደርጋሉ በዚህ ጋር የምታዩቸው ዲቫይስ ወይም ደግሞ ኤአዩ ዲቴክት አድርጎ ጥሪ ያደርጋል። ከዛ ነርስ ስቴሽን ላይ
ኮምፒውተር ዳሽቦርዱ ላይ ጥሪ ይመጣል። ከዛ ነርሶች አክሴፕት ያደርጋሉ። ነርሶች አክሴፕት የሚያደርጉበት ሲስተም ደግሞ የራሳቸው የሆነ ኤንኤፍሲ ካርድ አላቸው እና ያ ካርድ ምንድነው የሚያገለግለው ለአንድ ነርስ እንደ አንድ መታወቂያዋ ነው ማለት ነው። ስለዚህ ጥሪ ሲመጣ ያን ስካን አድርጋ አክሴፕት ታደርጋለች። በዚህም የትኛዋ ነርስ ጥሪው እንደተቀበለች ሲስተሙ ይለይና ሪፖርት ያስቀምጥልናል ማለት ነው። ስለዚህ አናላይቲክሱን እዛ ጋር እናገኛለን። እንትኖችን ስናያቸው ፕሮዳክቶቹ እነዚህን ይመስላሉ። በአጠቃላይ ነርስ ዳሽቦርድ አለ። ከዛ ሱፐርቫይዘር ሂደቱን የሚከታተልበት አለ። የነርሶች ካርድና አክሴፕት የሚያደርጉበት ስካን የሚያደርጉበት ሲስተም አለው። እዚህ ጋር ያለው ሰርቨር ነው። ይሄም ምንድነው እዛ ጋር ተሰክቷል ሲስተሙን እንትን ለማሳየት እና ይሄ ለአንድ ሆስፒታል አንድ ነው የሚያገለግለው። ሚኒ ኮምፒውተር ነች፣ በራሳችን ዲዛይን አድርገን የሰራናት ማለት ነው። ስለዚህ ይሄ ሰርቨር ጥሪውን አክሴፕት አድርጎ ዳሽቦርድ ላይ እንዲታይ ያደርግልናል ማለት ነው። ማርኬት እንትን ላይ ስንመጣ እኛ ልንደርስበት የምንችለው ሶም ላይ ስንመጣ አዲስ አበባ ውስጥ ከ55 የሚሆኑ የፕራይቬት እና ፐብሊክ ሆስፒታሎች አሉ። እንደ ኢትዮጵያ ስንመጣ ደግሞ ወደ 364 የሚሆኑ ሆስፒታሎች ይገኛሉ ማለት ነው። እንደ ኢስት አፍሪካ ስንመጣ ደግሞ 5862 አሉ። ስለዚህ እኛ ታርጌታችን እነዚህ ናቸው። አዲስ አበባ ውስጥ 55 የመንግስትና የግል ሆስፒታሎች አሉ ማለት ነው። ስለዚህ እነዛ ናቸው ዋና ታርጌታችን ማለት ነው። ይሄ ሲስተም አለ ኢንተርናሽናል ላይ የተሰሩ አሉ። ነገር ግን ልዩነታቸው እዚህ ጋር ያሉት ናቸው። አንደኛ ፎል ዲቴክሽን የለውም፣ ወይም ደግሞ ታካሚዎች ሲወድቁ ሌላ የህመም ምልክት ሲያሳዩ ለይቶ ጥሪ የሚያደርግ ሲስተም የለም። ከኮስት አንጻር እዚሁ ሎካል ማኑፋክቸር የተደረገ ስለሆነ የዶላር እንትኖችን ይቀንስልናል ማለት ነው። አናላይቲክሶች የሉትም፣ ወደ ኋላ ላይ እናየዋለን። ስለዚህ ቢዝነስ ሞዴላችን ደግሞ ሁለት አይነት አለ። አንደኛው ዋን ታይም ሴል ነው። እሱም ምንድነው ሆስፒታሉ ባለው ክፍልና ነርስ ስቴሽን ብዛት ካልኩሌት አድርገን አንዴ ዳይሬክት ሴል የምንሸጥላቸው ነው። ይሄ በ20 ፔሸንት ሩሞች የተሰራ ሂሳብ ነው ማለት ነው። ሁለተኛው ደግሞ ሃይብሪድ ሳስ ነው። ይሄ ደግሞ ሰብስክሪፕሽን ነው። በየ3 ወር ወይም በየ6 ወር እየከፈሉ ሲስተሙን እኛ እየተቆጣጠርንላቸው የሚሰራበት ማለት ነው። ሌላ በሰፖርትና ሜንቴናንስ ተጨማሪ ገቢ እናገኛለን ኢንስታሌሽን ላይ ማለት ነው። በዚህ ሲስተም ላይ ኦንቦርድ እንትን ንግግር የጀመርናቸው ሆስፒታሎች አሉ። እንደ መቅረዝ፣ ምግባረ ሰናይ፣ ቤተዛታ ያሉ ሆስፒታሎች ላይ ንግግር ጀምረን ሂደት ላይ ያለበት ሁኔታ ነው ያለው። ይህም ደግሞ እነሱ ጋር ፓርትነር ፈጽመን ነው ይህንን ሲስተም እንትን እያልን ያለው። የዛሬ አመት ጀምሮ በፓርትነር እዛ ውስጥ ያሉ ችግሮች ምን ይመስላሉ የሚለውን እያየን ከነሱ ጋር የተመካከርን ይህን ሲስተም እዚህ ደረጃ ደርሰነዋል ማለት ነው። ቲማችን ቅድም እንደነገርኳችሁ እኔና ጓደኛ ያቢል ማለት ነው። ይሄንን ይመስላል ሲስተማችን። ሌላ አለ የሀገር ውስጥም ወይም ኢንተርናሽናል ላይ የገቡ የነርስ ኮሊንግ ሲስተሞች አሉ። እነዛ ሲስተሞች እንትን ናቸው። አንድ ዳሽቦርድ ነው ያላቸው። ኮምፒውተር ምናምን መቆጣጠሪያ የላቸውም። የኤአይ አናላይቲክስ የላቸውም። ነገር ግን ጥሪ ሲመጣ ድምጽ ብቻ ነው የሚያሰሙት። ሪፖርት እና ሌሎች ነገሮችን አያዘጋጁም። ስለዚህ እኛ ያመጣነው ሶሉሽን አዲስ ነው። ሀገራችን ላይም እንዲሁም ደግሞ እንደ አፍሪካ እንደዚህ አይነት ሲስተሞች የሉም። ብዙ ጥናቶችንም አድርገናል ማለት ነው። ስለዚህ አንድ ታካሚ ሆስፒታል ውስጥ በሚሄድበት ሰዓት በሚያስፈልገውን ነገር ማግኘት በሚፈልግበት ሰዓት ወይም የህመም ስሜት በሚሰማው ሰዓት ቶሎ ክትትል ማግኘት አለበት ማለት ነው። ይህን ሲስተም እኛ ከአምቡላንስ ለይተን አናየውም ማለት ነው። ምክንያቱም አንድ ታካሚ ተጎድቶ አምቡላንስ በሰዓቱ ደርሶ ካልወሰደው ያ ሰው ህይወቱንም ሊያጣ ይችላል። ስለዚህ ነርስ ኮሊንግም ልክ እንደዛ ነው። ታካሚ እርዳታ ፈልጎ ሲጠራ ነርሶችን ማግኘት ካልቻለ አደጋ ውስጥ ይገባል ወይም ሌላ በሽታ ውስጥ ሊገባ ይችላል ማለት ነው። ስለዚህ ሃርድዌሩ ላይ ስንመጣ እንዳያችሁ እዚህ ጋር ታካሚዎች በቤድ ሳይድ ጥሪ የሚያደርጉበት አለ። እዚህ ጋር የምናያቸው ቤድ 1 ቤድ 2 ቤድ 3 የሚል አለ። ይሄም አንድ ክፍል ላይ ብዙ ታካሚዎች ይኖራሉ፣ ብዙ አልጋዎች ማለት ነው። ስለዚህ ያ ታካሚ ስፔሲፊክ ባለበት አልጋ ነው ማለት ነው ጥሪውን የሚያደርገው። ሲስተሙ ዋየርለስ ነው የሚሰራው። 5 ኪሎ ሜትር ራዲየስ ድረስ መስራት ይችላል ማለት ነው። እዚህ ጋር እንደምናየው ሆስፒታል ላይ እንዴት እንደሚቀመጥ ሲስተሙ እዚህ ጋር አለ። ታካሚዎች ጥሪ ያደርጋሉ። ከዛ ሂዶ ነርስ ዳሽቦርድ ላይ እንዴት ምልክቱ እንደሚመጣ እናያለን። እዚህ ጋር ላይቶች አሉ። ጥሪው መሄዱን ማረጋገጫ ነው ይሄ ላይት ማለት ነው። ነርሶች ላይ ልክ እንደዚህ ይመጣና ዳሽቦርድ ላይ ሩም 10 ላይ ቤድ 1 ወይም የተጠራበት ቤድ ላይ ጥሪ ይመጣል። ከዛ ነርሶች ያን ጥሪ ከደረሳቸው በኋላ
በተዘጋጀላቸው የአይዲ ካርድ አማካኝነት እስካን አድርገው አክሴፕት ያደርጋሉ። ከዛ ሄደው ሰርቪሱን ይሰጣሉ ማለት ነው። ሌላኛው የኤአይ ፊውቸሩ ያልኳችሁ ደግሞ ይሄኛው ነው። አጨብጭቡላችሁ። ጥሩ አድርጋችሁ አቅርባችኋል። አሁን ደግሞ ሰዓቱ የዳኞች ነው። ሰው ጥያቄዎች ካላቸው ለነሱ እድሉ ልስጥ። እሺ አክርማ አይደል? የድርጅታችሁ ሰው አክርማ። በጣም አሪፍ ነው ያቀረባችሁት። አዲስ እንትኖች ናቸው። ያው ጥያቄ ግን ከመጠየቅ ወደ ኋላ አንልም። ትንሽ ሰዓት አጠቃቀማችሁን አብዝታችሁታል። በዋናነት ፕሮዳክት ዲፈረንሺዬሽን ማለት ከውጭ እንደዚህ አይነት ተመሳሳይ የሚገባ ከሆነ ኮምፒት ለማድረግ አትቸገሩም ወይ? ይሄ እንዴት አይታችሁታል ነው አንደኛው። ሁለተኛ ደግሞ ግብአት የምትጠቀሙት ከውጭ ነው ወይስ እነዚህ ለውጭ ምንዛሪ ምናምን የሚጠይቁ ነገሮች ስላሉ ማለት ነው። ግብአት ምንድነው የምትጠቀሙት? ባክዋርድ ኢንቲግሬሽኑ ሰፕላይ ማኔጅመንቱ ምን አስባችሁበታል ነው ወይስ እዚሁ ዝም ብሎ እንደ ሪፋብሪኬሽን አድርጎ መስራት ብቻ ነው የሚለው ነው። ሌላ የማርኬቲንግን በተመለከተ ሴግመንት አላደረጋችሁ፣ ሆስፒታሎች ብቻ ናቸው። ጂኦግራፊካሊ በተመለከተ አሁን ኢትዮጵያ ውስጥ ብቻ ነው፣ ምስራቅ አፍሪካ ነው ወይም ለአፍሪካ ኤክስፖርት ማድረግ ታስባላችሁ የሚለውን ጨምራችሁ ትገልጹልኛላችሁ። እንግዲህ ይሄ ዲስትሪቢዩሽን በተመለከተ ነው። ሌላ ስኬሌቢሊቲውን በተመለከተ ነው። አንደኛው ኢምፖርት ሰብስቲሽን ሊሆን ይችላል፣ ግን መልሶ ደግሞ ኤክስፖርት ማድረግን የሚጠይቅ ነገር ካለ እቅዳችሁ ውስጥ ካለ እሱን ስላላብራራችሁልን ነው። ሌላው ፋይናንሻል ቪያቢሊቲውን በተመለከተ ነው። ወርኪንግ ካፒታል አሁን አይ ቲንክ ለምግባረ ሰናይም እንዳቀረባችሁ ነው። ስራ ላይ ናችሁ ማለት ነው አይደል? ስለዚህ ምን ያህል ወርኪንግ ካፒታል ያስፈልጋቸዋል ይሄንን ወደ ስራ ውስጥ ለመግባት? ፋይናንሻል ቪያቢሊቲው ምን ይመስላል? የቢዝነስ ሞዴሉን ብቻ ነው እንጂ የፋይናንስ ሞዴሉን ስላልቀረበ ነው። በተረፈ ፕሬዘንቴሽናችሁ ጥሩ ነው፣ ግን እሱ መሳተፍ ነበረበት የተወሰነ። ፕላስ ደግሞ ሰዓት አጠቃቀማችሁን ማረም ያስፈልጋቸዋል። እነዚህን ጥያቄዎች መልስልኝ። እሺ ፕሬዘንቴሽናችሁ ጥሩ ነበረ። ይዛችሁ የመጣችሁትም ሀሳብ በጣም ጠቃሚ ሀሳብ ነው። ግን ምንድነው መሬት ላይ ወርዶ ማየት እንፈልጋለን እና መሬት ላይ ወርዶ ለማየት የአዋጭነት ጥናቱ ምን ያክል ተሰርቷል? አዋጭነት ጥናት ስንል እዚህ ጋር ባልደረባይ ተናግሮታል። ምን ያክል ነው ለኢንቨስትመንት ካፒታል የሚያስፈልጋችሁ ይሄንን ስራ ወደ መሬት ለማውረድ? እንደገናስ ለስራ ማስኬጃስ ምን ያክል ሊያስፈልገው ይችላል? አዋጪ ነው ወይስ አዋጭ አይደለም የሚለውን ምን ያክል ሰርታችሁታል? እንደገናም በተጨማሪ እነዚህ ለፕሮቶታይፕ የተጠቀማችኋቸው ነገሮች ወደ ሪል ነገር ወደ እውነታው ሲመጣ እነዚህኑ ስንጠቀም በቀጣይ አቅራቢ እቃዎቹን ሳይቋረጥ ልናገኘው በእንዲ ማስ ፕሮዳክሽን አምርተን ለሁሉም ተደራሽ ልናደርግ የምንችልበት ሁኔታ እንዴት ሊሆንልን ይችላል የሚለውን ግልጽ አርጋችሁ ብትነግሩን። ሌሎቹ ጥያቄዎች የኔ ጥያቄዎች በሱ ተደራሽ ስለሆኑ ዶክተር የሚያት አመሰግናለሁ። እሺ ቆንጆ ፕሬዘንቴሽን ነበር። ፍጹም ወራቤል አዶኖ ማንኛችሁ እንደሆናችሁ የኔ ጥያቄዎች እንግዲህ ስንጀምር አኑዋሊ 2.6 ሚሊዮን ሞቶች በነርስ ኮል ምክንያት ይከሰታሉ የሚል ነገር ተናግራችኋል ከፕሬዘንቴሽናችሁ ላይ። ይሄ በዓለም አቀፍ ደረጃ ነው። በኢትዮጵያ ደረጃ ይሄ ዳታ ምን ያህል ሊሆን እንደሚችል ካላችሁ ማለት ነው። ምክንያቱም በእኛ ሀገር ያን ያህል የፕሮዳክቱን አስፈላጊነት ያው ከዚህ እንድንለካው በመነሳት ማለት ነው ማየው። ሁለተኛ ላለፉት 2 አመታት እንግዲህ የተወሰኑ
የፕሮሞሽንም ይሁን የማርኬት ነገሮች ከተለያዩ ሆስፒታሎች ጋር ስትሰሩ እንደነበረ ተናግራቸዋል። እንግዲህ 2 አመት ሙሉ በቂ ጊዜ ይመስለኛል ይሄን ነገር ገበያ ላይ ለማየት ኦር ተግባራዊ ሆኖ ለማየት ሶ በተወሰነ ሁኔታ ወደ ተግባር ያልገባበት ምክንያት ምን ሊሆን እንደሚችልም እሱ ጋር ምንድነው ታውቁታላችሁ የሚለው ነው። እንግዲህ ከፕሬዘንቴሽናችሁ እንደተረዳሁት ነርስ ኮሊንግ ሲስተም የሚለው ምንድነው ትልቅ አስፈላጊ እንደሆነ አምናለሁ። ግን ቤዚካሊ አሁን ይሄ ቤል የምንለው ነው ከሐኪም ቤቶች ጀርባ ያለውን ይሄ መደወያውን የሚተካ ማለት ነው አሁን እንደተረዳሁት። ግን it is going to be automated አይደለ? ሶ የፕሮዳክቱ ሴንሲቲቪቲ ላይ ብዙ ነገሮችን ሴንስ ማድረግ ያለበት ይመስለኛል። ፕሬዘንቴሽናችሁ ላይ ወይ ሰው ሲወድቅ ወይ ሲንቀጠቀጥ ብቻ ነው እንትን ያለው ኦር how sensitive it is ገብቷል። ትናንሽ የሚመስሉ በሰው ልጅ አይን ወይ የአይን መቅላትም አሁን ፔሸንት ጎን ካለው አይን መቅላትም it's going to be a symptom አይደል? ሄጂ ነርስ ልጠራ ይችላል። ሶ ዲቴክሽን ሊሚቱ ትንሿን የሰውነት አይነት ለውጦች ዲቴክት የሚያደርግበትን ሴንሲቲቪቲ እስከምን ድረስ ነው የሚለውን እሱን ነገር ማወቅ ፈልጋለሁ ከመንቀጥቀጥና መውደቅ ባሻገር ማለት ነው። በመጨረሻ ይህ ፕሮዳክት ስንት ብር ይሸጣል እና ስንት ብር ለፕሮዳክሽንስ ምን ያህል ብር ያስወጣችኋል? መጨረሻ ላይ ስንት ብር ትሸጡታላችሁ? with your profit margin and so on የሚለውን ነገር እንድናቀው እሱንም ዳታ ብትነግሩን እላለሁ። አመሰግናለሁ። እሺ አመሰግናለሁ። እኔ ግን የምነግራችሁ እንዴት ነው ዳኞቹን የምታሸንፉት የሚለውን ነው ልነግራችሁ የምችለው። በመጀመሪያ ደረጃ ስትመጡ እንትኑን ብታዩት አሪፍ ይመስለኛል። አሁን ሌሎች ሊወዳደሩ የሚችሉም ልጆች ይሄ የመወዳደሪያ ነጥቡን በደንብ አይቶ እሷ ላይ ብቻ ፎከስ አድርጋችሁ ልብ መጥባት የዳኞቹን ስሜት መፍጠር ነው አንዱ እንትን የሚያደርግ። ለምሳሌ ስትመጡ ይዛችሁ የመጣችሁ ታሪፍ እቃ ነው እና በእጃቸው እንዲዳስሱት እንዲነኩት ማድረግ ነበረባችሁ ብዬ አስባለሁ። የተወሰነ እንትን ይሰጣል አይደለ? ስትነካው ምናምን እንደዚህ ነው ምናምን ኳሊቲውን አይቶ እንትን ያደርጋል። አንድ ሁለተኛው ከመጀመሪያው ፕሬዘንቴሽን በተሻለ መልኩ ቪዲዮ ግልጽ ነውና ቪዲዮ ላይ ብቻ ብታብራሩ በጣም እንትን ነው። እሱንስ ለምንድን ነው ያልተጠቀምክበት? የሆነ ነገር ወይ እንዲያቀብል ምናምን መቀበል ትችላለህ። ኤኒያው ፒቺንግ የራሱ የሆነ አርት ነው። አርት ፓርቱን ታውን አይዲያውን ብቻ ዴሊቨር አድርገው እንትን ማድረግ ምናምን አለ። ዳኞቹ ሁሉንም ፖይንት ነግረዋቸዋል። ፋይናንስን፣ ማርኬትን ምናምን እንደዚህ ፕሬዘንታቢሊቲን ኢንክሉሲቭነት የሚልም አለ። እሱን ከገባችሁ በደንብ ይዩት። እሱም የተወሰነ እንትን ስላለው ነውና የኔ ኮመንት ነው። አሪፍ ስራ ነው ይዛችሁ የመጣችሁት፣ ግን ዳኞቹን እንዴት አድርጋችሁ ነው የምትዘርሩት የሚለውን ነገር ነው ማሰብ ያለባችሁና ሌሎቹም ተወዳዳሪዎች ላይ እቺን ማየት ቢቻል አሪፍ ነው። በተረፈ በጣም አሪፍ ነው። እሺ በርቱ። እሺ እናመሰግናለን ስለተነሱ ጥያቄዎች። እንትን ላይ ካፒታል ላይ ስንመጣ ለዚህ ፕሮጀክት ሁለት አይነት ካፒታል ነው የሚያስፈልገን። አንደኛ ሆስፒታሎች ጋር በፓርትነርሺፕ እየሰራን ነውና ለአንድ ሆስፒታል የሚሆኑ ምርቶችን አምርቶ ማቅረብ ለዛ የሚያስፈልገን ካፒታል አለ። ከዛ ደግሞ ማኑፋክቸር ለማድረግ የሚያስፈልገን ካፒታል አለ። ማኑፋክቸር ለማድረግ የሚያስፈልገን ካፒታል እስከ 6 ሚሊዮን ብር ነው። ነገር ግን ባሉ እንትን ማቴሪያሎች ለሆስፒታሎች ማለት ነው በአንድ ሆስፒታሎች እያመረትን የምናቀርብ ከሆነ ግን እስከ 1.5 ሚሊዮን ካፒታል ነው የሚያስፈልገን። ለምሳሌ በመቅረዝ ሆስፒታል ላይ እየሰራን ያለ ነው 1.1 ሚሊዮን ነው ለ51 ፔሸንት ሩሞች ማለት ነው። ስለዚህ አሁን ባለው ደረጃ ግን ይህንን ፕሮዳክት ወደ ገበያ ለማውጣት 1.5 ሚሊዮን ያስፈልገናል ማለት ነው። በዚህ ገንዘብ ወደ ገበያ ማስገባት እንችላለን ባገኘናቸው ሆስፒታሎች ማለት ነው። ሌላኛው ደግሞ ይህንን ሲስተም ተደራሽ ለማድረግ እዚህ ጋር የምንጠቀማቸው ኮምፖነንቶች በሙሉ ነጠላ ኮምፖነንቶች ናቸው ወይም ደግሞ
እንትን ላይ ኤሌክትሮኒክስ ላይ ያላችሁ ሰዎች የምታውቁት እንደ ሬጂስተር ካፓሲተር የሚባሉ ነጠላ ኮምፖኔንቶችን አስመጥተን የራሳችንን ማይክሮ ኮንትሮለር ቦርዶችን አሴምብል አድርገን ነው በፒሲቢ የምንሰራው ማለት ነው። ስለዚህ እነዚህ ኮምፖኔንቶች ደግሞ ለሌሎች ማቴሪያል መለዋወጫነት ተብሎ ወደ ሀገር ውስጥም ስለሚገቡ በቀላሉ ገበያ ላይ እናገኛቸዋለን ማለት ነው። በዚህ መንገድ ፕሮጀክቱን በቀላሉ ተደራሽ ለማድረግና ያሉትን የሚያስፈልጉትን ግብአቶች ገበያ ላይ የሚገኙ መሆናቸውን ለመግለጽ ነው። ሌላውን ወንድም ይመልሳል። ከፕሮዳክሽንና ከስኬላቢሊቲ አንጻር ጥያቄ ተመልሷል። ለምን ወደ ገበያ አልገባም የሚለውን ጥያቄ ስመልስ በዚህ 2 አመት ፔሪድ ውስጥ ከአይዲያ ተነስተን ሪሰርቾችን አድርገን ሙሉ ፕሮዳክት ዴቨሎፕ ያደረግንበት ጊዜ ነው እንጂ ሙሉ ፕሮጀክቱ ከተጠናቀቀ ያስቆጠረው ጊዜ አይደለም። ፕሮጀክቱን ለማጠናቀቅ ዴቨሎፕ ለማድረግ እንዲሁም ከሆስፒታሎች ጋር ሪሰርች ለማድረግ የተጠቀምነው ታይም ፔሪድ ነው። ፕሮዳክቱን የጨረስነው በዚህ አመት ነው እና አሁን ዲፕሎይመንቱን ቴስት ማድረግ ጀምረናል እንደገለጽ ነው። ከስኬላቢሊቲ አንጻር አሁን ላይ ፎከስ አድርገን እየሰራን ያለ ነው የአዲስ አበባ ሆስፒታሎች ላይ ስለሆነ ነው። ወደፊት ወደ ሪጂናል ኤክስፓንድ እናደርጋለን። ለዛ ነው አሁን ስፔሲፊክ አድርገን አዲስ አበባን ከዛ ሪጂናል እና ኢስት አፍሪካ ብለን በደፈነው ያለፍነው። ሜንሊ ግን አሁን ታርጌታችን አዲስ አበባ ያሉት ለቴክኖሎጂም ቅርብ ያሉት ሆስፒታሎች እነሱ ስለሆኑ እነሱን አድሬስ እያደረግን ያለ ነው። ጥናቱን በሀገር አቀፍ ደረጃ ምን ይመስላል፣ የሞት መጠኑ ምን ያክል ነው የሚለውን ጥያቄ አድሬስ ስናደርግ እኛ ሀገር እንደምታውቁት ዳታ በስርዓተ ሪከርድ የማድረግ ልምዳችን ትንሽ ዝቅ ያለ ነው እና ሪሌብል የሆነ ቬሪፋይድ የሆነ ጥናት አላገኘንም። ለዛ ነው ከኢንተርናሽናል ሶርስ ያገኘነው ዳታ ለፕሬዘንቴሽናችን የተጠቀምነው። ኢምፖርት ሰብስቲቲዩሽን በተመለከተና ከሌሎች ምርቶች ጋር ያለን ኮምፓሪዝን ወይም ደግሞ የኛ አንፌር አድቫንቴጅ ምንድነው፣ የኢትዮጵያ ማርኬት ላይ ስማርት ኬር ኤአይ ገብቶ ምን ቫልዩ ፕሮቫይድ ሊያደርግ ይችላል ለሚለው ጥያቄ ደግሞ ከዚህ ቀደም ያሉ የነርስ ኮሊንግ ሲስተሞች የኤአይ ሲስተም ያልተገጠመላቸው በማኑዋል መንገድ የሚሰሩ ድምጽን ብቻ የሚያሳዩና ኢቭን ከየትኛው ሩም እንደሆነ ለማወቅ የማያስችሉ ብዙ ጉድለቶች ያለባቸው ናቸው። በጥናታችን ወቅትም ከአንዳንድ ሆስፒታሎች ላይ እነዚህ ሲስተሞች ተገጥመው አግኝተናቸው ነበር። ከነዛ ሲስተሞች ላይ ያሉ ድሮባኮች ምንድናቸው? እነዚህ ሲስተሞች ለምንድነው ኤፊሽንት ያልሆኑት? ለምንድነው ሞር እኛ ብናሻሽለው ምን እንጠቀማለን፣ ምንስ ቫልዩ ፕሮቫይድ ማድረግ እንችላለን የሚለው ነገር ሪሰርች በሰራንበት ወቅት አብዛኞቹ ማኑዋል ናቸው፣ እንደኛ ዳሽቦርድ የላቸውም። ዳሽቦርድ ያላቸው አሉ፣ ግን ደግሞ የኤአይ ፊቸር የተካተተላቸው አይደሉም። ሶ እነዛን አንፌር አድቫንቴጆች ወሰደንና ዘመኑ እንደምታውቁት የኤአይ ነው። በኤአይ ብዙ ነገሮች ሞኒተር ይደረጋሉ። ሶ እኛም የራሳችን የኤአይ አልጎሪዝም ተጠቅመን ሌሎችን ቫልዩዎችን አዳርገን የፎል ዲቴክሽንን፣ የዌብ ዳሽቦርድ እንዲሁም የነርሶች ፐርፎርማንስ ትራኪንግ እና ሪስፖንስ የሰጡበትን ታይም እንዲመዘገቡ አድርገን የራሳችን ዩኒክ የሆነ ፕሮዳክት ይዘን መተናል። ከዛ በተጨማሪ ደግሞ የኤአይ ፊቸሩ እንደ ኢንተርናሽናል ደረጃ ኢንተርኔት ላይ ቼክ ማድረግ ትችላላችሁ። በዚህ ሌቭል ፕሮዳክት ገበያ ላይ ወጣ የስኮሪንግ ሲስተም የለም። ለመጨረሻ አጠር በጣም ሰዓት ወሰድንና አጠር አድርጋችሁ የተመለሰ ካለ አንድ ለማጠቃለል 1 ደቂቃ ልስጣችሁ። ማጠቃለያ እንትን ማለት የፈለኩት ሌላኛው ትልቁ ችግር ሆስፒታሎች ጋር ሪሰርች በሰራንበት ሰዓት እነዚህ አምራች አቅራቢዎች ማለት ነው የውጭ ናቸው። መተው ሲስተሙን ከገጠሙት በኋላ ከ1 አመት ወይም ከሆነ ያክል አመት በኋላ ሲስተሙ የሆነ ችግር ሲገጥሙ ያን ፊክስ የሚያደርግ አካል የለም። ቤተዛታ ላይ ሂደን አይተናል፣ ሲስተሙ ምን እንደሚመስል አይተናል እና አሁን አገልግሎት እየሰጠ አይደለም። ያን ሜንቴን የሚያደርግ አካል የለም። ምክንያቱም ሌሎች የቻይና ካምፓኒዎች ናቸው ያን ሲስተም እየገጠሙ ያሉት። ስለዚህ ሌላ ዋናው ትልቁ ችግር ይሄ ነበረ። ስለዚህ እኛ ደግሞ ሎካል ማርኬት ላይ እዚሁ ነው ያለ ነው። በሳስ ሞዴልም በዋን ዳይሬክት ሴልም ለነሱ በማቅረብ ሰርቪሱን እንሰጣለን ማለት ነው። እሺ እናመሰግናለን። ለአክርማቴክ ሶሉሽን እንዴ በደንብ አድርጋችሁ አጨብጭቡልኝ። እሺ የሁለተኛ ተወዳዳሪ ፋህሟን ትሬዲንግ ይባላሉ። 5 የቡድን አባላት ሲኖራቸው የከሰልና የእንስሳት መኖ ማቀነባበሪያ ማሽን ነው የሰሩት። ወደ መድረክ ባካችሁ ጋብዙልኝ። አመሰግናለሁ። አህላማሊ ይባላለሁ። እኛ ይዘን የመጣነው ፕሮጀክት በከፊል ከሰው ንክኪ ነፃ የሆነ የእንስሳት መኖና
ከሰል ማምረቻ ማሽን ነው። ይህን ማሽን ስንሰራ እንደ ችግር የተነሳ ነው ወይም ቻሌንጅ ብለን የተነሳ ነው ነገር ቢኖር ፍሎሶፊስ ጁሊፍሎራ የሚባል አረም አለ። እንደ ኢትዮጵያ ወደ 1.2 ሚሊዮን ሄክታር አካባቢ ነው አፌክት ያደረገው። በተለምዶ ስሙ የፈረንጅ ብስኩት፣ አንዳንድ አካባቢ ደግሞ የወያኔ ዛፍ ብለው ይጠሩታል። ይሄም አረም የከርሰ ምድርን ውሃ በከፍተኛ ሁኔታ እንደሚታወቃል ሰፊ የሆነ የእርሻ ቦታዎችን ይዟል። ይሄንን አረም ወደ ቫልዩ ወዳለው ፕሮዳክት የሚቀይር ማሽን ነው። ግንዱን ለከሰል እንጠቀመዋለን። እንዲሁም ደግሞ ፍሬ ያለው ይሄ አረም ፍሬውን ደግሞ ለመኖነት እንገለገለዋለን ማለት ነው። ፍሬውን እንደዚሁም እንስሳቶች ይመገቡታል። ነገር ግን በተረፈ ምርት በሚወገድበት ጊዜ ስለማይመክን ድጋሚ እየተስፋፋ ነው የሚሄደው። ሌላው ችግር ያው በሀገራችን የሚታወቀው ሰፊ የሆነ የመኖ እጥረት አለ እና ደግሞ ከሰል የሚመረተው ትራዲሽናል በሆኑ ወይ ስለሆነ ይሄንን ነው እንደ ችግር የተነሳው። ዌስት የነበረ ነገሮችን ወደ ቫልዩ ወዳለው ፕሮዳክት የሚቀይር ማሽን ነው ማለት ነው። ፊሎሶፊስ አረሙ አለ፣ እንሰበስባለን። የራሱ የሆነ ኤሌክትሪካል ካርቦናይዘር አለን። ጋዝን ራሱ ስሞክ የሌለው ካርቦናይዘር አለ። መፍጫ ማሽን አለ፣ መደባለቂያ አለ እና ኤክስትሩሽን ሞልድ ማድረጊያ አለን እና ፋይናል ፕሮዳክቱ አኒማል ፊድ ይሆናል። ይህንኑ ሂደት ደግሞ ተከትሎ ይሄው ራሱ ማሽን ቻርኮል ብሪኬት ይሆናል ማለት ነው። ይሄን ፕሮሰስ ተከትሎ ሲሄድ ሙሉ ማሽኑን በምታዩት መልክ ነው። በፒክቸር 6 ማሽኖች አሉት። ሙሉ ፕላንት የሆነ ማሽን ነው። ይሄን ማሽን ለእንስሳት መኖ ሲሆን በሰዓት 800 ኪሎ ግራም ያመርታል። ያ ማለት ወደ 8 ኩንታል አካባቢ ነው። ማሽኒንግ ታይሙን ጠብቆ 64 ኩንታል በቀን። ቻርኮል ከሰል ብሪኬት ደግሞ ስናመርት 200 ኪሎ ግራም ፐር ሃወር እንዲሁም 16 ኩንታል በቀን እናመርታለን። የኛ ማሽን ከሌላው ገበያ ላይ ካለው ለየት የሚያደርገው ነገር አንደኛ 2 ፋንክሽን ነው ያለው። 2 ነገሮችን ፕሮሰስ ማድረግ ይችላል። ሌላኛው ደግሞ ኢንቫይሮንመንትን አይበክልም። በመቀጠል ኮስትን ያማከለ ነው ማለት በተመጣጣኝ ዋጋ የምናገኘው ማቴሪያል ነው። ሌላው ሰሚ አውቶሜትድ ነው። በከፊል ራሱ ነው የሚሰራው፣ ከሰዎች ንክኪ ነፃ ነው። ፋይናል ፕሮዳክቱ እንደዚህ ነው። አኒማል ፊድ እና ቻርኮል ብሪኬት እናገኛለን ማለት ነው። ታርጌት ከስተመሮቻችን ገበሬዎች፣ አርብቶ አደሮች እንደዚሁም መንግስታዊም ሆነ መንግስታዊ ያልሆኑ ድርጅቶች እና ስሞል ቢዝነስ ኦነሮች፣ ኢንተርፕራይዞች ታርጌት ከስተመሮቻችን ናቸው። ኢን ዘ ፊውቸር በዚህ እንትን ላይ ዲቴል ስንገባ እንደ ሳይድ ቢዝነስ ማሽኑንም ሴል ማድረግ እንችላለን። ፕሮዳክቶቹንም አኒማል ፊድን፣ የእንስሳት መኖና ከሰል መሸጥ እንችላለን። እንዲሁም ሜንቴናንስ እና ስፔር ፓርት ትሬኒንጎችንም ማካተት እንችላለን። ይሄ ማሽን ኢምፖርት ሲደረግ ከ40 ሺህ እስከ 50 ሺህ 6ቱ ሙሉ ፕላንቱ ማለት ነው ኮስት ያደርጋል። ወደ እኛ በዚሁ በሀገር ውስጥ ደግሞ ስንሰራው ከ10 እስከ 13 ሺህ ዶላር ኮስት ያደርጋል። 30 ሺህ ያህል እናተርፋለን ማለት ነው እና ኢምፖርት የሚደረገው ሙሉ ለሙሉ የሚተካ ማሽን ነው። ይሄ እንትን አታክ ያደረገበት እዚህ ምስሉ ላይ የምትመለከቱት አታክ ያደረገበት ኢትዮጵያ ላይ ኤሪያ ነው። አፋር፣ ኦሮሚያ እና ሶማሊያ ወደዚህ አካባቢዎች ተደራሽ ማድረግ እንችላለን ማሽኖቻችንን። እንዲሁም ከዚህ በፊት ከፌዴራል ቴክኒክና ሙያ ተቋም ኢንስቲትዩት ከቴክኖቤዚያን ኢንዱስትሪ ውጤቶች ልማት ኢንተርፕራይዝ ጋር በጋራ በመሆን ለአፋርና ለሶማሌ ክልል ተደራሽ ያደረግናቸው ማሽኖች አሉ። ኦልሞስት ስራ ላይ የገባ ማሽን ነው። ኢንዘ ፊቸር ደግሞ አለ ኬንያ፣ ጅቡቲ እና ሱዳን ላይ ይሄ አረም በስፋት የሚገኝበት አካባቢ ነው። በቲም ነው የሰራ ነው። እኔ አህላም አሊ ያለው ዮናስ ጦም፣ አቤል ከበደ፣ ቤሌማ ወንዲሳ እና ኤፍሬም ኃይለማርያም አንድ ላይ በመሆን የሰራ ነው። አጭር ቪዲዮ አለ። ሰዓት ተርፎኛል መሰለኝ። ይህንን ማሽን ቴስት አድርገነዋል። መኖን አምርተን ላቦራቶሪ ቴስት አሰርተናል። ይሄ የመኖን ላቦራቶሪ ቴስት ያሰራንባቸው ሪዛልቶች ናቸው። ማየት ትችላላችሁ። እዚህ ምስሉ ላይ የምትመለከቱት ደግሞ ካርቦናይዘሩን በርን ቴስት ስናደርግ ነው። ጭሱን ተመልሶ ሪሳይክል ሆኖ ያከስልልናል እና ጭሱ ይነዳል አይነድ የሚለውን በርን ቴስት ሲደረግ ያለው ነው። ይሄ ኤሌክትሪካል ካርቦናይዘሩ ነው።
በተጨማሪም አይፒ ሬጂስተርድ ተደርጓል። በሂደት ላይ ነው ያለው፣ እየጠበቅን ነው ውጤት። በተጨማሪም ይሄ ካርቦናይዘር ከአረሙ ባሻገር የቡና ገለባ እና ዌስቶች ደረቅ የሆኑ ዌስቶችን ሰጋቱራ የደረቁ የጫት ገረባዎችን ካርቦናይዝ ያደርግልናል። በዚህ መልኩ ፕሮሰስ ይደረጋል። 1 ደቂቃ ጨርሻለሁ። ቪዲዮን መመልከት ትችላላችሁ። ሲሰራ ያለው ሂደት ነው ይሄ ቪዲዮ ማለት ትችላላችሁ። ጨርሻለሁ። አመሰግናለሁ። እሺ ዲአራ ዝም አላችኋት እኮ ጨርሳለች። እሺ አሁን ደግሞ ድሉ ለዳኞች ሰጣለሁ። አጠር አጠር አድርጋችሁ ጥያቄዎቹን አቅርቡላት። እሺ አመሰግናለሁ። ቬሪ ናይስ አልሃም ነው ያልሽኝ ስምሽ። ያ ስለዚህ ጥሩ ነው። ሪዛልቶችም ይዘሽ መተሻል። የሚታይ ነገርም አለው። እንግዲህ አጭር ጥያቄዎች ናቸው ያሉኝ። 2 ፕሮዳክቶች ናቸው ያሉት። የከሰል ፕሮዳክት አለው፣ የአኒማል ፊድ ፕሮዳክት አለው። ሶ ከሰሉ ለምን አስፈለገ? ምክንያቱም how do you think environmental friendly ይሆናሉ? አሁን ከሰል በተቻለ መጠን ለምን ከሰል በተጠቀመን ቁጥር የካርበን ፕሪንታችንን እየጨመርን ነው የምንሄደው እንደ ሀገር። አሁን ከያዝነው ፖሊሲ ማኳያ የኢንቫይሮንመንታል ፖሊሽንን ከመቀነስም ከነዚህ አኳያዎች የከሰል ነገሮችን ማበረታታት አዋጭ ይሆናል ወይ? ሁለተኛ እንደ ሀገር ይሄንን ተክል የማጥፋት እንትን አለን፣ አላማ አለን ካሉት እንትኖች አኳያ። ሶ ሌትስ ሴይ ከ5 ዓመት በኋላ የፋህዋን ትሬዲንግ ይሄ እንትን ከጠፋ በኋላ እጣፋንተው ምን ይሆናል? የፋህዋን ትሬዲንግ የሚሉት ነገሮችን እነሱ ላይ እንትን ባይልኝ። ሌላ ሪዛልቶች ናቸው ያሉት። እነዚህ ይበቃሉ አሁን። ታንኪ ዩ። እሺ አመሰግናለሁ። አልሃም ጥሩ ፕሬዘንቴሽን ነበረ። ጥሩ አድርገሽ ልትነግሪን ሞክረሻል። ነገር ግን የኔም ጥያቄ ነበረ ዶክተር ያነሳው ጥያቄ ይሄ በተለይ አኒማል ፊድ ላይ ማለት ነው። አኒማል ፊዱ ያ አረም ብቻ ነው ወይ? ለከሰሉ እንኳን የቡና ገለባም ሌሎችም ሮ ማቴሪያሎችን እንጠቀማለን የሚል ነገር ገልጸሻል። አኒማል ፊድ ላይ ይሄ አረም ብቻ ከሆነ አረም አላስፈላጊ ነገር ነው፣ መወገድ አለበት፣ ሊወገድም ይችላል በጣም ባጭር ጊዜ። እሱ ትልቅ ጥያቄ ነው። ሌላው ምን ያክል በአመት ውስጥ ምን ያክል አምርታችሁ ወይም በወር ውስጥ ምን ያክል የማምረት አቅማችሁ ምን ያክል አምርታችሁ ምን ያክል ሸጣችሁ ምን ያክል ልታተርፉ ትችላላችሁ የሚለውን ሴልስ ፕላን ለመስራት ሞክራችሁ ነበር? ተደራሽ ለማድረግ የተወሰነ ኤሪያ እንደሄዳችሁ ነግረሽናል። እንዴት ነው ለሌሎች አካባቢዎችስ ማስተዋወቅ ነገር ሞክራችኋል ነው? በአንድ ሳይድ ብቻ ነው ያያችሁት? ይሄንንም ግልጽ እንድታደርጊልን እንፈልጋለን። ኢምፖርት ሰብስቲዩት እንደሚያደርግም ነግረሽናል። ግን እናንተ ይሄን ኢምፖርት ሰብስቲዩት አድርጋችሁ ሀገር ውስጥ ተደራሽ አድርጋችሁ ምን ያክልስ ኤክስፖርት ልናደርግም ሞክራለን ብለች ነበር። እዚህ ኬንያም የተለያየ ሶማሊያም አካባቢ ላይ ምን ያክል ነው እስቲ የማምረት አቅማችሁና ይሄ ምርቱን ተደራሽ የማድረግ አቅማችሁን በደንብ ሴልስ ፕላን ሰርታችሁ አሳይተሽን ከሆነ ብታሳይን፣ ግልጽ ብታረጊልን እሱን። እሺ ጓደኞችሽ አሉ? እነሱ እዚህ ጋር ያወጡ ማለት ነው። እሺ ምንድነው ይሄ ኢንቫይሮንመንታል ኢሹ ጋር ከዚህ ኤሲጂ ጋር የተያያዘ ስለሆነ ኢትስ ቬሪ ጉድ። ጥሩ ፕሬዘንቴሽንሽም ፕሮጀክቱን በጣም አሪፍ ነው። ከኢንቫይሮንመንታል ኢሹ ጋር በተገናኘ ግን አሁን በቅርብ ጊዜ ኢትዮጵያ ያወጣችው ህግ አለ ከኢንቫይሮንመንታል ኢሹ ጋር እና ያንን ፊዚቢሊቲ ስተዲዎች አላችሁ ወይ? ምክንያቱም አረሙ ባይት ሰልፍ ሲወገድ ደግሞ ሌላ የሚያመጣው ነገሮች ካሉ የተጠኑ ጥናቶች አሉ ወይ? ይሄ ፓተንት አለ ወይ? የምርቱ እንግዲህ አዲስ ነገር ፕሮዳክት ከሆነ
ማሽኑ ራሱ ፓተንት አለው ወይ? ሌላው ደግሞ የአኒማል ፊድ የሚለው ነገር የላም ወተት ነው እያመጣችሁልን ያላችሁት። ያላሞቹ የሚመገቡት ምግብ በኋላ ላይ ወተቱንም ስጋውንም የሚጠቀመው የሰው ልጅ ስለሆነ ከመድኃኒትና ቁጥጥር ባለስልጣን ፈቃድ አላችሁ? ይሄ ስለ ቻርኮሉ የሚያወራ ነው ያቀረብሽልኝና የኤፍዲኤ የሚባለው የመድኃኒትና የምግብ ቁጥጥር ባለስልጣን ሰርቲፊኬት አላችሁ ወይ? ያንን ምርት ከብቶች እንዲመገቡትና በኋላም ሰዎች ስለሚመገቡት የኮምፕሊያንስ ኢሹ ነው እያነሳ ያለሁትና እሱ ላይ ያለሽን ነገር እንድትነግሪ ነው። እንግዲህ ምርታችሁ አንዱ ማሽኑን መሸጥ ነው፣ ሁለተኛው የአኒማል ፊድ ነው፣ ሶስተኛው የቻርኮል ኢሹ ነው። ኢምፖርት የሚል ነገር ጠቅሰሻል። ማሽኑ ነው ኦኬ፣ ፕሮዳክቱ አይደለም። እሺ እሱን ከካፒታል የመነሻ ካፒታል የሚለውን ነገር አልጠቀስሽልንም። ማሽኑን በስንት ነው ልትሸጡ ያሰባችሁት? ማሽኑን ለመስራት ደግሞ ከውጭ የሚገባ ግብአት ትጠቀማላችሁ ወይስ ሙሉ በሙሉ ከሀገር ውስጥ ግብአት ነው የምትጠቀሙት? አመሰግናለሁ። እሺ በተቻለ መጠን አጠር አድርገሽ ለተጠየቁት ጥያቄ ምላሽ ስጭልን። እሺ አመሰግናለሁ። ከመጀመሪያው ጥያቄ ስነሳ ሁለት ፕሮዳክቶችን ላላችሁት ከስተመሩ በፈለገው ወይ መጠቀም እንዲችል ነው። ማሽኑ ግን ሁለቱንም ፐርፐዝ ማከናወን ይችላል። ሌላኛው ከሰል አሁን ካለው እንትን ጋር አይጣረስም ወይ ላልከው ትራዲሽናል በሆነ ወይ የተሰራ ነው ከሰሎቹ። ነገር ግን ያ አየር ኢንቫይሮንመንታል እንትኑን ይጎዳል። እኛ የምንሰራው የሚያመርተው ማሽኑ ካርቦናይዘሩ ጋዝን ራሱ ሪሳይክል አድርጎ መጨረሻው ቪዲዮ ላይ እየታየ ነበረ። በርን ቴስት ስናደርግ ጋዙን ማለት ነው። ጋዙ ሪሳይክል አድርጎ እንደ ኤነርጂ ራሱ ይጠቀመዋል እንጂ ወደ አየር አይደለም የሚወጣው ካርቦናይዘሩ ላይ ያለው ማለት ነው። ሁለተኛው አረሙ ከጠፋ የሚለው አንደኛ ለማጥፋት በጣም አስቸጋሪ የሆነ አረም ነው። ኢንኬዝ ግን ቢጠፋ ለከሰሉ ቅድም እንዳልኩት ሰጋቱራዎችን፣ ዌስቶችን፣ ደረቅ የሆኑ ዌስቶችን፣ የቡና ገለባ መጠቀም እንችላለን። ለአኒማል ፊዱም ግዴታ ይሄ ፍሬውን ብቻ አይደለም፣ ፍሬውን ይመገቡታል ከብቶች ምናምን አሁን ላይ እንደዚሁ ፕሮሰስ ሳይደረግ ማለት ነው። ኢንኬዝ እሱ ቢጠፋ ለአኒማል ፊድም ሌሎች ግብአቶችን እነ በቆሎ፣ ፈጉሎችን ፕሮሰስ ተደርጎ ማሽኑ ይሰራል። ሌላው ተደራሽ አድርጋችኋል ይላልሽው ሁለት ለሶማሌና ለአፋር ክልል አንዳንድ ማሽን ትሬኒንግ ሰጥተን ኤቭሪቲንግ ተደራሽ አድርገናል። በስፋት ደግሞ ተደራሽ ለማድረግ ይቻላል። ነገር ግን አሁን ላይ የኛ አቅም የለንም በዛ ልክ እንትን ለማለት ካፒታል ስለሚፈልግ ማለት ነው። ነገር ግን አሁን የአፋርና የሶማሌ ክልልም ኮላብ በማድረግ ከኢንተርፕራይዙ ጋር በጋራ በመሆን ነው ያስተላለፍ ነው። በአመት እንትኑ ላይ ጠቅሾ ነበር ፒቲ ላይ በአመት ቢያንስ ከ5 ማሽን ሚኒመም ማለት ነው መስራት ይቻላል። ይሄ ለአፋርና ለሶማሌ ክልል የሰራነው ማሽን በ3 ወር ገደማ ነው 2 ማሽን ሰርተን ያጠናቀቅ ነው። ኦርደሮች በመጡ ቁጥር የመስራት አቅም አለን። ሌላው ፊዚቢሊቲ ስተዲ የሚለው ገና እየተሰራ ያለ ነገር ነው፣ አላለቀም። አይ ቲንክ ጨርሻለሁ ስለዚህ። እሺ እናመሰግናለን። ተጨማሪ አለ? እኔ የሆነ ነገር ማስተካከያ መስጠት ፈልጋለሁ። አክቹአሊ የፕሮሶፒስ ጁሊፍሎራ 2 ሚሊዮን ሄክታር ላይ ነው ያለውና በየአመቱ 31 ሺህ ሄክታር አካባቢ እየጨመረ ነው የሚመጣው እና የኢንተርቬንሽን እንትኑ ያንን አጭዶ መጨረስ የሚለው ከ50 አመት በላይ ነው ኖርማሊ። ስለዚህ ያንቺ ቢዝነስ ከ50 አመት በላይ ሌላ ደረጃ ላይ ስለሚደርስ ኪፕ ኢት አፕ ለማለት ፈልጌ ነው። ዳትስ ጉድ። ሁለተኛ እንትናችሁ በጣም ደስ ብሎኛል። ፖዱ ነው አንደኛው አይደለ? ለፊድ የምትጠቀሚው ከንትኑ ሳይ የፕሮቲን መጠኑ 15 ነጥብ ምናምን ለላብራቶሪ አላቀውም አክቹአሊ ትክክለኛ እንትን ካለው 15 ነጥብ ምናምን % ፕሮቲን ማለት ትልቅ የአኒማል ፊድ ግብአት ነውና you have to keep it up። በጣም ቆንጆ ኢንተርቬንሽን ነው። ሌላው አንድ ነገር ሰጀስት ማድረግሽ ከሰል ስታመርቺ 5 ኪሎ ዶክተር ወንደሰን የሚባል ሰው ብታገኚ የካርበን ሽያጭ እንትን ጋይድ ያደርግሻል።
አሁን አንቺ ይሄኛውን ብቻ አለ ሬቪኒው ሞዴልሽ ወደ ሌላ እንትን ውስጥ የሚመጣ ይመስለኛል። እኔ በጣም አድንቅ ያለው በርቺ፣ ብራቮ። እሺ እናመሰግናለን። እሺ ፋሁማን ትሬዲንግን እስቲ ሞቅ አድርገን እናጨብጭብላት ባካችሁ። እሺ ሶስተኛ ተወዳዳሪያችን ጉዞ ፕላስ ይሰኛል። አንድ ተወዳዳሪ ነው፣ ሰው አማኑኤል ደሳለኝ ይባላል። ስራውም ደግሞ ቱሪዝም ላይ የተመሰረተ ፕላትፎርምን ነው ክሬት ያደረገው። ወደ መድረክ ጋብዙልኝ ባካችሁ። እሺ ሰላም፣ እንዴት ናችሁ? አማኑኤል እባላለሁ። ዛሬ ይዤላችሁ የመጣሁት እንግዲህ ጉዞ ፕላስ ይባላል። ፎከስ የሚያደርገው የቱሪዝም ሴክተር ላይ ነው። ጉዞ ፕላስ እንግዲህ በቱሪዝም የኢኮሲስተም ውስጥ ያለውን የዲጂታል ቪዚቢሊቲን ላክ ለመፍታት የመጣ ፕላትፎርም ነው። ዋን ስቶፕ የሆነ ፕላትፎርም ነው። እንግዲህ በቱሪዝም ሴክተር ውስጥ ያሉ ፕሮብሌሞችን በምናነሳበት ሰዓት ላይ የመጀመሪያው ምንድነው? ተጓዦች ከሀገር ውስጥ ሊሆኑ ይችላሉ፣ ከውጭ ሀገርም ተጓዦች ይኖራሉ። እንግዲህ ትሪፖችን በሚያስቡበት ሰዓት ላይ አንድ ቦታ ላይ ፕላን የሚያደርግላቸው አሲስት የሚያደርግላቸው የፕላትፎርም የለም ማለት ነው። ምንድነው የሚያደርጉት? የተለያዩ ፕላትፎርሞች ላይ በመሄድ መረጃዎችን ይሰበስባሉ ማለት ነው። እንደዚህ በሚሆንበት ሰዓት ላይ እንግዲህ ለተጓዦቹ አድካሚና አሰልቺ ይሆናል ማለት ነው። ሁለተኛው ምንድነው? ቢዝነስ ቪዚቢሊቲ ነው። በቱሪዝም ኢኮሲስተም ውስጥ ያሉ የሰርቪስን ፕሮቫይድ የሚያደርጉት ተቋማቶች ምንድነው ዋን ዩዘር ቤዝ ባለመኖሩ ምክንያት ያላቸውን ቢዝነሶች ሾው ማድረግ አይችሉም ማለት ነው። ቀጣዩ ያለው ምንድነው? ግሎባሊ ያሉ የቱሪዝም ፕላትፎርሞች ምንድነው ሎካሊ ያሉ የዲስቲኔሽኖችንም ሆነ የቢዝነስ ሰርቪስን የሚሰጡ ተቋማቶችን ኢንክሉድ አያደርጉም። ማለት ሀገሪቱ ውስጥ ያሉ የቱሪዝም ሰርቪስን የሚሰጡ ተቋማቶች እነሱ ጋር ካልሄዱ በስተቀረ አክሰስ ማድረግ አይችሉም ማለት ነው። እንደ ሶሉሽን እንግዲህ ጉዞ ፕላስ ያመጣው ምንድነው? ዋን ስቶፕ የሆነ ፕላትፎርም ፕሮቫይድ ማድረግ ነው ማለት ነው። ሰዎች እንግዲህ ትሪፕን በሚያስቡበት ሰዓት ላይ ከመጀመሪያው ጀምሮ የት እንደሚያርፉ፣ የት መሄድ እንዳለባቸው፣ ከማን ጋር ምን አይነት ሰርቪስ ማግኘት እንዳለባቸው አንድ ፕላትፎርም ላይ አክሰስ ማድረግ ይችላሉ ማለት ነው። ከዛ በተጨማሪ ምንድነው ጉዞ ፕላስ ላይ ኤክስፒሪየንስ ያደርጓቸውን አክቲቪቲዎችን እንደሌላው ሶሻል ሚዲያ ፕላትፎርም እዚህ ላይ በፎቶ መልኩ በቪዲዮ መልኩ ማጋራት ይችላሉ ማለት ነው። ከዛ በተጨማሪ የቻት ፊቸርም አለው። እዚህ ጋር ሰዎቹ ፕራይቬትሊ በግሩፕም ቻት ማድረግ ይችላሉ ማለት ነው። በተጨማሪ ምንድነው ይሄ ሶሉሽን አንድ ዩዘር ቤዝ አለ ማለት ነው። አንድ ዩዘር ቤዝ የተደራጀ ዩኒፋይድ የሆነ የዩዘር ቤዝ አለ ማለት ሰርቪሱን የሚሰጡ አካላቶች ከስተመሮቻቸውን በቀላሉ አክሰስ አድርገው ማግኘት ይችላሉ ማለት ነው። እንግዲህ ጉዞ ፕላስ አሁን ለምን የሚለውን ነገር በምናይበት ሰዓት ላይ ምንድነው እንግዲህ ካረንትሊ የዲጂታል ሁሉም ሰው ስልክ አለው። በቀላሉ ይህንን ፕላትፎርም አውርደው መጠቀም ይችላሉ ማለት ነው። ለኢንተርናሽናልም ሎካልም ኤክስፒሪየንስ አሁን ላይ ኢንተርናሽናልም ሎካልም ሀገሪቱ ውስጥ አሁን ላይ እንግዲህ ከ85% በላይ የሚሆኑ ሰዎች ስማርትፎን አላቸው ማለት ነው። ከዛ በመቀጠል ምንድነው ጉዞ ኤአይ የሚባል ፊቸር አለው። እንግዲህ ትራቭል ፕላናቸውን ከኤአይ ጋር ኢንተራክት በማድረግ ፉሊ ሮድማፕ ማግኘት ይችላሉ ማለት ነው። እንግዲህ ቢዝነስ ሞዴሉ የሚሆነው ምንድነው ለሆቴልና ለአስጎብኚ ድርጅቶች፣ ለሪዞርቶች እንዲሁም ደግሞ እንደዚህ ኢቨንት ሜክ ለሚያደርጉ ሰዎች የሰብስክሪፕሽን ፕላን አለ ማለት ነው። እዛ ላይ በቀላሉ ሰርቪሶቻቸውን ሊስት ማድረግ ይችላሉ ማለት ነው። ከዛ በተጨማሪ የኤርፕላይን ቲኬቶችንም እዚህ ፕላትፎርም ላይ ማግኘት ይችላሉ ማለት ነው። ተጠቃሚዎች ይህንን ፕላትፎርም በነፃ ነው የሚጠቀሙት፣ ምንም አይነት ክፍያ የለውም።
እንግዲህ በማርኬት ሳይዙ በምናይበት ሰዓት ላይ የቱሪዝም ኢኮሲስተሙ ኢትዮጵያ ውስጥ ኢንተርኔት ላይ ባገኘነው ዴታ መሰረት 2025 ላይ 1.4 ቢሊዮን ዶላር አካባቢ ማርኬት ሳይዝ አለው። 2026 ላይ ከ900 ሚሊዮን እስከ 1.5 ቢሊዮን ዶላር ማርኬት ሳይዝ ይኖራል ተብሎ ይታሰባል። በ2027 ደግሞ ከ1 ቢሊዮን እስከ 1.8 ቢሊዮን የማርኬት ሳይዝ ይኖራል ተብሎ ይታሰባል ማለት ነው። ይሄኛው ሬቨኒው ፕሮጀክሽን ፊቸር ይኖራል ተብሎ የተሰራ ፕሮጀክሽን ነው ማለት ነው። የ1 አመትና የ2 አመት ፕሮጀክሽን እዚህ ጋር አለ። እንግዲህ ገቢዎች ሬቨኒው የሚሰበሰበው የመጀመሪያው ነገር ምንድነው? ሰርቪሱን የሚሰጡ ተቋማቶች የሰብስክሪፕሽን ቤዝድ የሆነ ዳሽቦርድ አለ። ከዛ በተጨማሪ ተጠቃሚዎች ኤአይን በነፃ ነው የሚጠቀሙት። ሂሳቡ ይሄንን ይመስላል ማለት ነው። እንግዲህ እነዚህ ሊስቶች እዚህ ጋር ያለው ሊስት የኮምፒውተሮቻችን ሊስት ናቸው ማለት ነው። ኢንተርናሽናሊም አለ ሎካልም ውስጥ ያሉ የቱሪዝም ፕላትፎርሞች ናቸው እነዚህ። የመጀመሪያው ዛጋ booking.com ሁላችሁም ታውቁታላችሁ። ኤርቢኤንቢ እና ኤክስፓዲያ፣ ጌት ቱር ጋይድ፣ ቪዚት ኢትዮጵያ የቱሪዝም ሚኒስቴር ነው። ከዛ በተጨማሪ rom.et የሚባል አለ። መጨረሻ ላይ ጉዞ ፕላስ አለ ማለት ነው። ኤክስ የሆነባቸው ምልክቶች እንግዲህ አሁን ከረንት ላይ ያሉ ፕላትፎርሞች የማይሰጧቸው ነገሮች ናቸው ማለት ነው። ራይት የሆነባቸው ደግሞ የሚሰጡት ናቸው ማለት ነው። ቤዚክ አለ፣ ከዛ ሊሚትድ የሚሉ ነገሮች አሉ ማለት ነው። ጉዞ ፕላስ እንግዲህ ከረንት ላይ ያሉ ክፍተቶችን ሙሉ በሙሉ ሞልቶ የመጣ ፕላትፎርም ነው ማለት ነው። ቴንክ ዩ። ፕሮቶታይፑ አለ እዚህ ጋር ማየት እንችላለን። ፕሮቶታይፑ ይሄንን ነው የሚመስለው። ተጠቃሚዎች ወደ ሆም ፔጁ ከገቡ በኋላ የሚያዩት ይሄንን ነው። እዚህ ጋር እንደምታዩት ቅድም እንዳልኳችሁ የሶሻል ሚዲያ ኤክስፒሪየንስ ስላለው ኤክስፒሪየንስ ያደረጓቸውን አክቲቪቲዎችን ሰዎች መጥተው እዚህ በፎቶም ሆነ በቪዲዮ መልኩ ማጋራት ይችላሉ ማለት ነው። ከዛ በተጨማሪ ቅድም ስላችሁ የነበረው እዚህ ጋር ጉዞ ኤአይ የሚል አለው። እንግዲህ ሰዎች እዚህ ጋር መጣው ከመጀመሪያው ጀምረው ኢንተራክት ማድረግ ይችላሉ ከኤአዩ ጋር። ፕላናቸው መሄድ የሚፈልጉበትን ቦታ እዚህ ጋር ይናገራሉ። ኤአዩ ደግሞ ኦርጋናይዝ አድርጎ የት ጋር ጀምረው የት ጨረስ እንዳለባቸው ይነግራቸዋል ማለት ነው። ዴታዎችን ዳይሬክትሊ ከጄሚኒ ወይም ከቻትጂፒቲ አይደለም የምናመጣው እኛን ዴታዎችን የምናስገባቸው፣ ግን የእነሱን ኤፒአይ እንጠቀማለን። የእነሱን ኤፒአይ የምንጠቀመው የተጠቃሚዎችን ጥያቄ ተረድቶ ከኛ ዴታቤዝ ላይ ያንን ዴታ ለማምጣት እንጠቀማለን ማለት ነው። አሁን እዚህ ጋር በምናየው መልኩ አሁን ያስገባናቸው ሳምፕል ዴታዎች አሉ። አሁን እዚህ ጋር በምናይበት ሰዓት ላይ እያንዳንዱ ሲቲ የራሱ ዲቴይል አለው። እዚህ ጋር አሁን ለምሳሌ አዲስ አበባ፣ አዳማ ይላል። ስክሮል ወደዚህ በምናደርግበት ሰዓት ላይ የተለያዩ ሞር ሲቲዎች አሉ። አሁን እዚህ ጋር እንደምታዩት አዲስ አበባ ላይ ስለ አንድ ሲቲ ሙሉ አሁን ለምሳሌ ፖፑሌሽን አለ፣ ታይም ዞን፣ ሎኬሽን፣ ዌዘር፣ ትራንስፖርት፣ ከዛ ሴፍቲ፣ ከዛ እያለ ይቀጥላል ማለት ነው። ዌርስ ቱ ስቴይ አሁን ለምሳሌ እንግዲህ ምንድነው ሀሳቡ አሁን ላይ እዚህ ጋር ኤአይ በሚመጡበት ሰዓት ላይ ስለ አንድ ሲቲ ፉል የሆነ ሙሉ ዲቴይል መረጃ ይሰጣቸዋል ማለት ነው። አሁን እዚህ ጋር እንደምታዩት ዌዘር አለ፣ ትራንስፖርት አለ፣ ሴፍቲ አለ፣ ከዛ በኋላ ዌር ቱ ስቴይ አለ፣ ከዛ በኋላ ዳይኒንግ እና ከዝኖች አሁን እነዚህ ሬስቶራንት ካፌዎችን ማለት ነው። ከዛ በተጨማሪ ደግሞ የፊትነስ ቦታዎችን፣ ጂም ቦታዎችን፣ ሾፒንግ ሞሎችን፣ የሄልዝ ኬር ሰርቪሶችን፣ ከዛ በተጨማሪ ደግሞ ኢቨንቶችን ማለት ነው። አንድ ሰው አንድ ከተማ ላይ ሲሄድ ማግኘት ያለበትን ነገር በሙሉ እዚህ ፕላትፎርም ላይ አክሰስ ማድረግ ይችላል ማለት ነው በቀላሉ። ከዚህም በኋላም እንግዲህ ኮንቲኒየስ የሆነ ቻት ማድረግ ይችላሉ ማለት ነው። በዛ ቻት ባደረጉት መሰረት የሚፈልጉትን አይነት ፕላን አክሰስ ማድረግ ይችላሉ ማለት ነው። እዚህ ጋርም ደግሞ የቻት ፊቸሮች አሉት። ሰዎች ከሚፈልጉት ሰዎች ጋር ቻት ማድረግ ይችላሉ። ፕራይቬትም ግሩፕ ቻትም አለው ማለት ነው። ሆም ፔጁ ይህንን ነው የሚመስለው። ጨርሰሻል? እሺ አመሰግናለሁ። አሁን በደምብ የተወሰነ ክላሪፊኬሽን ለማግኘት ሞክሬያለሁ። ሌላው ጥያቄ 85% ማህበረሰብ ኢትዮጵያዊ ነው፣ ስማርትፎን አለው። ከጠቅላላ ነው ወይስ ተጓዥ ሊሆን ከሚችለው ነው? እንዴትስ ተጠና የሚለውን እንድትመልስልኝ ይፈልጋለሁ። 85% እና ከዛ በላይ የሚሆነው ስማርትፎን ተጠቃሚ ነው። ምክንያቱም ይሄንን ነገር ለመጠቀም ስማርትፎን የግድ ያስፈልጋልና ማለት ነው። ይሄ ጥናት እንዴት ነው የተጠናው? ምን አይነት ዳታ አላችሁ የምትለውን ክሊር እንድታረግልን እንፈልጋለን። በተረፈ ጥሩ ነው።
ቢዝነስ ሞዴሉን ለመስራት ተሞክሯል። ረቨኑ ሞዴሉን ለመስራት ተሞክሯል። እሱ የተሰሩት ነገሮች መልካም ናቸው። ይሄ ምን ያክል ፊዚብል ነው የሚለውን ነገር ማወቅ ስለምፈልግ ነው ይሄ ስማርትፎን አኳያ ያለውን መጠይቅ እንድትመልስልኝ። ተረፈ ጥሩ ለከስተመሩ ጥሩ ትረስት ያለው አይዲያ ይዘህ እንደመጣ ያሳያል። አመሰግናለሁ። እሺ አመሰግናለሁ። አሪፍ እንትን ነው ብራንዱን ጉዞ ፕላስ የሚለው ብራንድን ጨምሮ አሪፍ ነገሮችን ይዘህ የመጣኸው። ያው ጥያቄዎችን አስከትላለሁ። አንደኛ ሬቨኑ ሞዴልህ እንትናል ኳንቲፋይድ አልሆነም ወይም ኳሊቴቲቭ በሆነ መንገድ ወይም በኳሊፋይድ በሆነ መንገድ አልገለጽከውም ሬቨኑ ሞዴልህን። ከዚህ በፊት የነበሩት ሲያቀርቡ አይታል ይሄ ይሸጣል ይሄ የሚለው ነገር። እንዲሁም ወደ አክሰሱ ለመግባት ራሱ በነፃ ነው የሚገባው። ከዛ በኋላ ፕላትፎርሙ ኢንካም ጀነሬት ማድረግ አለበት። ኢንካም ጀነሬት ካላደረገ እና ሬቨኑ ሞዴልህ ምንድን ነው የሚለው አንደኛው ነው። ይሄ ፕላትፎርም በመፈጠሩ ለቱሪዝም ሴክተሩ የሚጨምርለት ፋይዳ ለምሳሌ በኢትዮጵያ ውስጥ በቁጥር የቱሪዝም ፍሰቱን በዚህን ያህል ሊጨምረው ይችላል። የሚያመጣው ኢምፓክት ምንም የሚያሳይ ነገር አላየሁም እኔ በበኩሌ። ያን በተመለከተ ነው። ሌላው ደግሞ እንግዲህ ፕላትፎርሙ የተዘጋጀው አይ ቲንክ ለውጭ ሰዎች ነው ወይስ ለኢትዮጵያኖች ነው ያዘጋጀው? ለኢትዮጵያ ከሆነ ያዘጋጀው ከዲጂታል ሊትረሲ ጋር ያለውን ነገሮችን አይተሃል የሚለው ነው። ፕሮብሌሙም ራሱ በደንብ ኳንቲፋይድ ሆኖ አልቀረበም። የትኛውን ችግር ነው በልዩነት ለመፍታት የመጣው? ምክንያቱም ችግር ነው የሚሸጠው። ችግርን ነው ወደ እድል አድርገን የምንሸጠው። ዋና ቢዝነስ ሞዴል ላይ የሰዎችን ችግር ስትፈታ ያ ችግር ይሸጣልና አልሆነም ነው። ወይም ደግሞ ዩኒክ ፕሮፖዚሽን የሴልስ የምታደርገው ነገር ምንድን ነው የሚለውን ነው እንድትመልስልኝ ነው። እሺ ቆንጆ ነው አማኑኤል። የሰርቪስ ሴክተር ውስጥ ከፕሮዳክሽን ሴክተር ወደ ሰርቪስ ሴክተር ነው የመጣ ነው አሁን። አንድ ጥያቄ ብቻ ነው ልጠይቅህ መልስ። ሌትስ አስዩም በሚቀጥሉት 2 ዓመታት ይሄ ፕሮዳክት ገበያ ላይ አልገባም ኦር ባሰብከው ልክ አልሄደም ብለን እናስብ። ምን ሊሆን ይችላል ያ ምክንያት? እሷን ብቻ መልስልኝ። እኔ ያው እንደ ጅማሮ በጣም አሪፍ ነው። የኤአይ ታች አለው። ከተሞችን በደንብ ሊገልጽ የሚችል ዳታ ጨምረበታል። አሁን ደግሞ ያለው የመንግስት የቱሪዝም መስፋፋቶች እና እንትኖችን ታይምሊ ነው ኢኖቬቲቭ ነው ብዬ ልወስደው እችላለሁ እና በጣም በርታ ጎበዝ። እሺ ጥያቄዎቹን አጠር አድርገህ መልስልኝ። እሺ 85% ላልሽው አሁን እንግዲህ ዊ ኦል ነው ኢትዮጵያ ውስጥ ዴታ አክሰስ ማድረግ አንችልም። እነዚህን ዴታዎች ያገኘኋቸው ኢንተርኔት ሪሰርች በማድረግ ነው። ምንም ከሌላ ቦታ ያመጣሁት ነገር የለም። የተለያዩ ቦታዎች ሪሰርች አድርጌ 85% የሚሆኑ ሰዎች አሁን ላይ ስልክ ይኖራቸዋል ተብሎ ይታሰባል የሚለው ነገር ነው። ከዛ በተጨማሪ እሱም ጋር የጠየቅሽው ቫልዩ ከሚለው አንጻር አሁን ለምሳሌ ከረንትሊ ይሄ ፕላትፎርም አሁን ካሉ ፕላትፎርሞች በምን ይለያል የሚለው ነገር ምንድነው? የመጀመሪያው ኮር ዋናው ነገር ምንድነው? ከረንትሊ አብዛኛው የቱሪዝም ፕላትፎርሞች አንድ ሰርቪስን ብቻ የመስጠት ፎከስ አድርገው ነው። አብዛኛው ፕላትፎርሞች ወይ ሆቴል ይሰጣሉ ወይም ደግሞ እንደ ፖርቶፊሊዮ አስጎብኚ ድርጅቶች ራሳቸውን በዌብሳይት መልኩ እኛ እንደዚህ ነን እዚህ አካባቢ ያለን የሚለውን ነገር ያሳያል። ጉዞ ፕላስ ላይ ስንመጣ ምንድነው ዋን ስቶፕ የሆነ ፕላትፎርም ቅድም የተናገርኩት ነገር አለ። ሰዎች እዚህ ላይ መጣው የቱሪዝም ሰርቪስ ማግኘት በሚፈልጉበት ሰዓት ላይ እዚህ ፕላትፎርም ላይ ሙሉ ነገሩን ጨርሰው እንዲወጡ ማድረግ ማስቻል ነው። ዛትስ አወር ዩኒክ ቫልዩ የመጀመሪያው ነገር። ከዛ በተጨማሪ ደግሞ ምንድነው የኤአይ አሲስታንት ተጨምሮበታል ማለት ነው። ሰዎች ከረንት ያለውን ቴክኖሎጂ ሲስተም በመጠቀም ከኤአይ ጋር ኢንተራክት በማድረግ ኤአይ ደግሞ ያስገባንለትን ዳታዎች በመጠቀም
ለሰዎቹ ጉዟቸውን ትሪፓቸውን ቀላል ማድረግና ያም ባማረ ሁኔታ እንዲያደርጉ ነው። ከዛ በተጨማሪ ይሄ ፕላትፎርም ኖት ኦንሊ ፎር ለውጮች ብቻ አይደለም፣ ሎካል ውስጥም ላሉ ጎብኚዎችም ነው። ኢንተርናሽናል ከውጭ ሀገር ላይ የመጡትም ሀገር ውስጥም ያሉ ሰዎች ሀገሪቱ ውስጥ ያሉ የሎካል ኢንሳይቶች፣ ዴስቲኔሽኖችን፣ ሆቴሎችን፣ ካፌዎችን ኤክስፕሎር የሚያደርጉበት እንዲሁም ደግሞ ኤክስፒሪየንሳቸውን ሼር የሚያደርጉበት ነው። ከዛ በተጨማሪ ምንድነው የሶሻል ሚዲያ ይዘትም አለው። አሁን ለምሳሌ ሰዎች ኤክስፒሪየንስ ያደርጋሉ አክቲቪቲዎችን፣ እነዛን ኤክስፒሪየንስ ያደርጓቸውን አክቲቪቲዎችን ሌላ ፕላትፎርም ላይ ሄደው ይፖስታሉ። በተመሳሳይ መልኩ ምንድነው እነዚህ ሰዎች እዚህ ፕላትፎርም ላይ እንዲፖስቱ ነው። ያ ማለት ጉዞ ፕላስ ላይ ሰርቪስን ማግኘት ይቻላል። ከዛ በተጨማሪ ደግሞ ራሳቸውን ደግሞ እንደ ሌላ ሶሻል ሚዲያ ፕላትፎርም ኢንተርቴይን ማድረግ ይችላሉ ማለት ነው። እንደ ፕሮብሌም ቅድም ዋት ዘ ፕሮብሌም ምንድነው ሶልቭ እያደረገ ያለው የሚለውን ፕሮብሌም እንግዲህ በዩኒክ ቫልዩ ፕሮፖዚሽናችን ሶልቭ ማድረግ ይቻላል ማለት ነው። አሁን ለምሳሌ ሰዎች እኔ አንድ ሰው ከሆነ ቦታ ተነስቶ ወደ ሆነ ቦታ መሄድ በሚፈልግበት ሰዓት ላይ ስካተርድ የሆነና የተለያየ ቦታ ላይ መረጃዎች ካሉ ሰው በቀላሉ የሚፈልገውን ነገር ማግኘት አልችልም። ያ ማለት የተለያዩ ድርጅቶችን ላናገር ነው፣ የተለያዩ ዌብሳይቶችን አፕሊኬሽኖችን ኤክስፕሎር ላደርግ ነው ማለት ነው። ይሄ ደግሞ አድካሚና አሰልቺ ነው። አንድ ቦታ ላይ ግን ወጥ የሆነና የተስተካከለ መረጃ በሚኖርበት ሰዓት ላይ ግን ሰዎች በቀላሉ የሚፈልጉትን ነገር አክሰስ ማድረግ ይችላሉ ማለት ነው። ከዛሬ 2 ዓመት በኋላ ይሄ ፕላትፎርም ለምን ይቆማል ላልከኝ ጥያቄ ይሄ ፕላትፎርም ሊቆም የሚችለው ካረንትሊ እንግዲህ ኢትዮጵያ የ2030 ዲጂታል ሚሽን አላት። ይሄ ፕሮጀክት ካየነው ደግሞ ከዛ ሚሽን ጋር አላይን ያደረገ ሚሽን ነው። ከዛ በመቀጠል ደግሞ ፌል ሊያደርግ የሚችለው አንቴል ሁሉም ሰው ስልኩን ሜቢ እስካልጣለ ድረስ ፌል የሚያደርግበት ሁኔታ ይኖራል ብዬ ፐርሰናሊ አላስብም። አስ ፊቸር ሁሉም ማለት እየሄድንበት ያለው ዲጂታሉ ሬዝ እያደረገበት ነው እንጂ የዲጂታል ዓለሙ ሎ የሆነበት የሚመጣበት ታይም አይደለም። ወደፊት አሁን ቅድም 85% ያልኩት ነገር እያደገ ቢሄድ ነው ሰው ስማርትፎኑን እየያዘ ሞሮፍ እየጨመረ ነው የሚሄደው። ከዛ በተጨማሪ ደግሞ ምንድነው አሁን ላይ ካየ ነው እነዚህ አስጎብኚ ድርጅቶችም ቪዚቢሊቲያቸውን አሁን ለምሳሌ ሊጨምሩት የሚችሉት በዲጂታሉ ዓለም አዘይንዶ ዘዴ ሰው ጋር መድረስ ከፈለጉ ማለት ነው። ይሄን ይመስላል ማለት ነው። ይሄ ፕሮጀክት በ2 ዓመት ላይገባ ይችላል የሚለው ነገር ሀሳቡ እኔ የለኝም ፐርሰናሊ እንደዛ አላስብም። አሰ ፊቸር አሁን ካለበት ሁኔታ ሞሮፍ አሳምረን በተሻለ ሁኔታ ከስተመሮችን ተጠቃሚ የሚሆኑበት ሁኔታ ለመፍጠር ነው ያስብን ያለ ነው። አሁን በቨርዥን 1 ያለው ቨርዥን 2 ሲመጣ ደግሞ የኤአር እና ቪአር ፊቸሮችን ጨምሮ ይመጣል ማለት ነው። ሰዎች ባሉበት ቦታው ነው በሲሙሌሽኖች ቦታዎችንም እንዲጎበኙ ማስቻል የሚቻልበት ሁኔታዎችም ይፈጠራሉ ብዬ ነው የማስበው። እሺ እናመሰግናለን። ባካችሁ ክብሻኝ እንግዲህ በፕሮግራማችን ትንሽ መጣበብ ምክንያት የፕሮግራም ለውጥ ልናደርግ ነው። ለዚህም አስቀድሜ ይቅርታ ጠይቃለሁ። የሶስተኛ ተወዳዳሪያችንን ለሚቀጥለው ሳምንት ልናዘዋውረው ነው። ይሄንን በማድረጋችንም ይቅርታ እንጠይቃለን። ከዛ በፊት ግን ዳኞችን እጅግ አድርገን እናመሰግናለን። የእነዚህን ልጆች ውጤት የሚለውን ውጤቱንም ደግሞ አንድ ላይ የምናሳውቅ ይሆናል ማለት ነው። በቀጣይ ሴሽን ሁሉንም መጀመሪያ ተወዳዳሪዎች ስራቸውን ካቀረቡ በኋላ ውጤት በስተመጨረሻ ላይ የምናሳውቅ ይሆናል ማለት ነው። ስለዚህ የዛሬው የስኪል ኢትዮጵያ ብሔራዊ የቴክኖሎጂና ኢኖቬሽን ውድድር ላውንቺንግ መሰናዶ ይህንን ይመስል ነበር ማለት ነው። በሚቀጥለው ሳምንት ደግሞ ሌላ ተወዳዳሪዎች ይዘን እንቀርባለን። አብረን ነው የምንቆየው ማለት ነው። ይህንን ፕሮግራም ደግሞ አብራችሁ የቆየሁትኝ ማህደር እባላለሁ። ወደፊትም አብረን እንቆያለን። ዳኞቻችንን በደንብ አድርጋችሁ አመስግናችሁ ወደ መድረኩ ወደ መቀመጫቸው አድርጉልኝ። እሺ የውድድሩ ፕሮግራማችን እዚህ ላይ ያበቃ ሲሆን ቀጣይ መሰናዷችን የተከበሩ በላይ ሞርዴ የቢዝነስና የስራ ጥበብ አሰልጣኝ እንዲሁም የሚሊዮነሮች መንገድ ፕሮግራም ዋና አዘጋጅን ወደ መድረክ ጋብዛለሁ። በእኔ በኩል ጨርሻለሁ። አመሰግናለሁ።
በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፍናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 992411 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር። በላይ አስቤዛ ማዕከል። ታዲያስ አለን የፕሮፌሽናል መልእክታችን ነው። ግን እንዴት አደራችሁ? ደህና አደራችሁ? ያው በማንኛውም ቀንና ሰዓት እንዴት አደራችሁ ነው የምንለው። እዚህ ጋር እያሳዩን ያለው እንግዲህ መጀመሪያ ልናምንበት ይገባል። ምናልባት እስኪድ ኢትዮጵያ ብሔራዊ የቴክኖሎጂና ኢኖቬሽን ውድድር አስፈላጊ ሆኖ እኛም እንደ ፕሮግራም አምነንበት ተቋሙም አምኖበት ነው። ምናልባት ለ2 ደቂቃ አንድ ቪዥዋላይዝ ውስጥ ብጨምራችሁ 5ኛው ጄኔሬሽን ላይ ነው ያለ ነው። የመጀመሪያው ጄኔሬሽን እንግዲህ የድንጋይ ዘመን ቁጭ ተብሎ አጠገብ ምግብ ካለ የሚበላበት፣ 2ኛው ጄኔሬሽን አደን ብቻ አድኖ የሚበላበት፣ 3ኛው ጄኔሬሽን በእኔ አረዳድ ኢንተርናሽናል መረጃ እንዳገኙት 3ኛው ጄኔሬሽን ደግሞ የግብርና ዘመን የተሻሉ እንስሳቶችን አራብቶ የተሻሉ እጽዋቶችን አልምቶ መመገብ የተሻለ ሆኖ ተገኘ። 4ኛው ጄኔሬሽን ወደ ኢንዱስትሪ ገባ። ሰው በእግር ከመሄድ በመኪና መሄድ፣ በበሬ ከማረስ በትራክተር ማረስ፣ በእጅ ከመፍጨት በኮረንቲ ኃይል ነገሮችን መጠቀም። አሁን 5ኛው ጄኔሬሽን ደግሞ ኢንፎርሜሽን ቴክኖሎጂ ዘመን ላይ ሆነን አሁንም በዚህ ሰዓት የአደን ዘመንንና የግብርና ዘመንን የሚደክሙ ሰዎች በጣም ስለማያዋጣቸው ምናልባት ትንሽ ባወራችሁ ቀደም ብለው የኛ አያቶችና አባቶች ለማዕከላዊ መንግስቱ ሐሳብ ሲያስተላልፉ ደብዳቤ ጽፈው ወይም በአካል ለመናገር በእንስሳት በእግር በተለያየ ነበራሉ የሚጓጓዙት። ደረቅ እንጀራ ላይ ሚጥሚጣ አድርገው እንጀራ አድርቀው ይዘው መንገድ እያደሩ ምናምን ነገር። ቀስ ተብሎ ግን በመኪና ቶሎ መደረስ ተጀመረ እና ጉድ ይባል ነበር ማለት ነው። በኋላ ደግሞ በአውሮፕላን በሰዓቶች ውስጥ መድረስ ተጀመረ። ቀስ እየተባለ በኋላ ላይ ግን ይሄ ደግሞ በኔ እድሜ እኔ ትንሽ ህፃን ሆኜ በኔ እድሜ ገበሬው ሃሎ ደህና ነሽ ዘር አልቆብኛልና አምጪልኝ የሚልበት ስልክ መጣሉ ሲባል አረ ማመን አቃተን ማለት ነው። አሁን በእኛ እድሜ ደግሞ እንዴት እዛው ቁጭ ብሎ ቤት ሳይሄድ ስራ ሳይፈታ በቃ ተማሪም አባባ ነው ሰደኝ ለማለት ደውሎ ፐር ሰከንድ በደቂቃ ውስጥ ቤተሰብ ጋር ደርሶ መተው እንዲያገለግሉ ይሄም ጉድ ሲባል ነበር መጣ። አሁንም ደግሞ ኤአይ ወይም ደግሞ እንደዛ አይነት ፈጣን የሆኑ ሴንስ የሚያደርጉ የተለያዩ ቴክኖሎጂዎች እኔ በተንቀሳቀስኩበት ዓለም ላይ ቆይቷል። በቃ ቆይቷል። እንደውም ኢቲኤም ሲመጣ እኮ መንገድ ላይ ብር የሚከፍላል አሉ ሲባል ሻው መሆን አለበት ብለን ነበር። አይሰረቅም ወይ ብለን ነበር። አሁንም እዚህ ጋር የሚታዩ ነገሮች ሌላው ዓለም እየተኖረ ነውና ልንደነዝዝም የሆነ ግራ ልንጋባም አይገባም። በነገራችን ላይ በእርግጥ የኛ ፕሮግራም ፕራክቲካሊ እጅ በእጅ ውጤት ማምጣት ቢሆንም እንደዛ አይነት ነገሮች ደግሞ የሚሊዮነሮች መንገድና የቢዝነስ ፕላን ፕሮግራም ተከታታዮች ለጀመራችሁት የትልልቅ ማኑፋክቸሪንግ የአግሪካልቸር ስራዎች የተለያዩ ቴክኖሎጂ ስራዎች እንደዚህ አይነት ባለሙያዎች ደግሞ ያስፈልጉናል አይደል? የሚገርማችሁ ቴክኖሎጂ አሁን ቅርብ ጊዜ ብርቃችን ነበር። በኮሮና ሰዓት የእጅ መታጠቢያ ሴንሰሮች እጃችንን ጠጋ ስናረግ ብቻ ውሃ ስለለቀቁ እኮ የሚገርም ትንሽ ከተሞች ነበሩ አይደል እንዴ? እኔ ከዛ በፊት ነው እንደዚህ የበር መክፈቻና የእጅ መታጠቢያዎችን እንደውም አንዳንድ ሀገሮች በሄድኩ ሰዓት አሁን ቅርብ ጊዜ ነው እየተስፋፉ። ግን ቻሌንጅ በመጣ ጊዜ ብቻ ነው ወይ እንደዛ አይነት ነገሮችን የምንጠቀመው?
ስለዚህ እንደዚህ አይነት ነገሮች ምናልባት ፕሮግራማችን እንዴ በተቀላጠፈና ቀለል ባለ መንገድ እንዴ ቀደም ባለ ሰዓታችን ባብቃቃ 2 ሰዓት ስለሆነ ከ7 ሰዓት እስከ 9 ሰዓት በዚያ ነገር ግን ሁሉንም የማቅረብና የቢዝነስ ፕላን ስልጣናችንን የመስጠት ግዴታ እንዴት እንዳለብን የማጠጋጋት ስራ እንሰራለን። እንደዚህ ብዙ ላናቆያችሁ እንችላለን። የሚሊዮነሮች መንገድ በነገራችን ላይ 1.2 ሚሊዮን ሰው ነው አገሬ ቲቪ ላይ ሬጂስተር አድርጎ የሚከታተለው። ይህ ሁሉ በቀላሉ ይሄን መረጃ የማለት ቶሎ አገልግሎቱ ተጣርቶ ሲያበቃ ወደ ማርኬት እንዲገባ እናደርጋለን። በእርግጥ የምንጠብቀው ዛሬ ያየነው ኤሌክትሮኒክስ ላይ ብቻ ነው። እንደዛ አይነት ውድድሮች ለተወዳዳሪዎች መልእክት መልካው ከዋና አዘጋጁ ባለቤትም ቀጣይ ፕራክቲካሊ የሆነ ነገር ማየት እንፈልጋለን። ሲሰራ ውጤቱ ሲታይ ለምሳሌ የሚሊዮነሮች መንገድ የቢዝነስ ፕላንና የስራ ጥበብ ሰልጣኞች ከ100 ብር እስከ 100 ሺህ ብር በ14 አይነት ካታጎሪ የተከፈለ 1800 ስራን የሚመርጡትን ብቻ በራሳቸው ሰዓት መርጠው በሚሊዮነሮች መንገድ ቢዝነስ ፕላንና የስራ ጥበብ ስልጠና ተመዝግበው በየሳምንት 2 ሰዓት ፕሮግራም እየተከታተሉ አንድ በአካል ሌላ በሀገሬ ቲቪ ካልሆነ በላይ ሚዲያ በላይ ዩቲዩብ ላይ በመከታተል በሳምንት 2 ሰዓት ስልጠና መከታተላቸውን የሚያሳይ ኤቲ እያሉ አቴንዳንስ የሚሞሉበት አለ። ኤምቲ ብለው ተመዝግበው ኤቲ እያሉ አቴንዳንስ እየሞሉ በየወሩ የደረሱበትን እያሳዩ በ2 አመት ጊዜ ብቻ ከ100 ብር የተነሳሰው በ2 አመት ጊዜ ከ4 ሚሊዮን እስከ 80 ሚሊዮን ፕራክቲካሊ ባይን እያሳየ ነው። ይሄ 2 አመት የሚሊዮነርነት ስልጠና ነው። 4-5 አመት ደግሞ የሜልቲ ሚሊዮነርነት ስልጠና ነው። በዚህ በሚሊዮነሮች መንገድ የቢዝነስ ፕላንና የስራ ጥበብ ፕሮግራም በበላይ ሚዲያ ተዘጋጅቶ በሀገሬ ቴሌቪዥን የሚተላለፈው ብዙ ጊዜ በተግባር ሰዎች የጀመሩትን ስራ መተው ያለባቸውን ትተው ማስቀደም ያለባቸውን አስቀድመው ለስኬት የተለየ ዋጋ ከፍለው በ5 አመት ጊዜ ውስጥ በእኛ ቢዝነስ ፍልስፍና አንድ ሰው በ5 አመት ጊዜ ብቻ በሰራው ስራ ቀሪ ዘመኑን ለመጪው ጄኔሬሽን ሁሉ የሚተርፍ በየወር ሚሊዮንስ ገቢ ወደ አካውንቱ የሚያስገባ ቢዝነስ ገንብቶ ቀሪ ዘመኑን ቢሰራም ባይሰራም ልክ እንደኛ ለሀገራዊና ለማህበራዊ ኃላፊነት ብቻ አገልግሎት የሰጠ የማይቋረጥና ገቢ የሚያስገባ ድርጅት መገንባት ይችላል ነው የኛ ትልቁ እቅድ። ነገር ግን ይሄንን ነገር ቀለል አድርጎ ለመስራት ደግሞ እንደዚህ አይነት ቴክኖሎጂዎች ያስፈልጉናል። በጣም ስራችንን ስለዚህ ለተወዳዳሪዎቻችንና ላዘጋጁ ለተቋሙም ለአስተዳደሮች ያንታቸዋል። ጥሩ ዛሬ እንግዲህ ይቅርታ አድርጉልንና ሰዓታችን እንደመሄዱ መጠን ሁልጊዜም እንደዚህ እንዳይመስላችሁ ሁለቱንም ፕሮግራም አሻልጠን በተቀላጠፈ መንገድ ባማረ መንገድ የምናስኬድበትን ዛሬ ሙከራ አድርገናል። ምን ያክል ሰዓት እንደሚፈጅብን ኦዲየንስ በጣም ሙቀት ነበረ የሚሸዩደን የምትልኩ ነበሩ ማንቀራፋት ነበር። እንደዛ አይነት ነገር እንዳይኖር በመካከለ ሻይ ቡና ፕሮግራማችንም እንደተከበረ ሆኖ በተቀላጠፈ ሰዓትና ምንችለውን ያክል እንድናስተላልፍ ዛሬ ቢዝነስ ፕላኑን ለማሳየት ጊዜ የለንም። በሚሊዮነሮች መንገድ በየሳምንት ያሳካችሁና በየወር ያሳካታችሁ ሰዎች ለማሳየት ጊዜ የለንም። የሚሊዮነሮች መንገድ የቢዝነስ ፕላንና የስራ ጥበብ ስልጠና የሶስተኛ ዙር ጅማሮ ሰኔ 26 ጀምሩ ተብላችኋል። ሐምሌ 26 ላይ እያንዳንዷ ያሳካችኋትን ማሳየት ግዴታችሁ ነው። የሁለተኛ ዙር የአንድ ወር ረፍት ተሰጥቷችኋል። እስከ ዛሬ የባከነባችሁን አስተካክሉ። የመጀመሪያ ዙር ሰልጣኞች ደግሞ የ2 ወር ረፍት ተሰጥቷችኋል። ያ ማለት እስከ ዛሬ ያልተመቻቸላችሁን እንድታስተካክሉ ነው። ያው በእኛ ጋር ቀልድ የለም ታውቃላችሁ። ተወዳዳሪዎችም ያሸነፈም ይሁን ያላሸነፈ ይሄንን አግኝተናል ያላችሁትን ጥናት እኛ ጋር እንላቀቅም ይዛችሁ እንዴት ወደ ፕሮግራሙ እንደምትገቡ ይሄን ያክል ሚሊዮን ብር ይፈጃል። የረጅም አመት ጥናት ብቻ አይደለም። የኛ ፕሮግራም አርድ ነው፣ ቀልድ አያውቅም። አሁንኑ እጅ ላይ ባለ 100 ብር የሚሆን አንድ ሰባራ ብረት ይዘህ ወደ ስራ ገባ ነው የሚልህ። ነፃ ማስታወቂያ የኛ ፕሮግራም ይሰራላችኋል። ነፃ ማርኬቲንግ ይከፍታል። የግብይት ትስስር ያዘጋጃል። የስራ ቦታ ይፈጥራል። ያመረታችኋትን ፕሮዳክት ወይም የሚሰጧትን አገልግሎት የሚጠቀም ሰው እናዘጋጃለን። በየወር እኛ ቢዝነስ ፕላን ውስጥ ገብታችሁ ይሄ እንደዚህ እድሉን የሰጣችሁና የደከመላችሁን ተቋም ብሎም ደግሞ እነዚህ አሁንም በድካም ላይ ያለን በኋላ ቀርነት የሚደክምን አርሶ አደርም የሚያግዝ ምርጥ ዘር እሱ ምርምር ላይ በተለይ ቀጣይ ተወዳዳሪዎች በደንብ እንድታብራሩት የምንፈልገው በደንብ የምነግራችሁ የህንድ ሩዝ እየበላን ያለ ነው። የፓኪስታን ሩዝ እየበላን ያለ ነው። የሳዑዲ ጁስ እየጠጣን ያለ ነው። የስዊዝርላንድ ወተት እየጠጣን ያለ ነው። ዮሐንስ ኖስ የከርሰ ምድር ማያስ መመርመሪያ ሴንሰርስ የጠብታ መስኖስ ዘር ማዳቀያስ እንስሳቶች ብዙ ምርትና ወተት የሚሰጡበትስ ወንዞች ዝም ብለው እንዳይፈሱ የምንጠቀምበትስ ልክ ነው። እስካሁን ያቀረባችሁት በጣም ጥሩ ነው። አንዱ የማይዳሰስ ቅርስ ጤና ነው። በተለይ ጤና ላይ ትኩረት የተደረገው ነገር ግን ትልቅ በጀት ብቻ
ስታስቡ ያ በጀት ባይገኝስ በጀት የሚሰጥ ባይገኝስ ሊቆም ነው ወይስ የምር ራሳችሁ ዴቨሎፕ ልታደርጉት ነው በትንሽ አገልግሎት? ይሄንንም እንዳትረሱ። ትልልቅ ማሽነሪ አይቻለሁ። ያ ማሽነሪ ባይኖርስ ሽንኩርት መፍጫ የምታክል ነገር ፈጥራችሁ ወደዛ የማሳደግ ግልም አላችሁ ወይ? በፋይናንስ ምክንያት በመንግስት በጀት ምክንያት ባለሀብት በመጥፋት ምክንያት አሁንም ምዕራባውያኖች ላይ የሚያንጠለጥል የበጀት ምክንያት ምርምር ይዛችሁ እንዳትመጡ አደራ እላለሁ። የሚሊዮነሮች መንገድ ሰልጣኞች የተማሩት ከኛ እጅ ላይ ባለው ነገር ወደ ስራ ግባ ነው። ስለዚህ እናንተ የምታውቁት ነገር ነገ ይዛችሁ ወደ ሚሊዮነሮች መንገድ ስልጠና ስትመጡ እኛ ነፃ ማስታወቂያና ነፃ የግብይት አገልግሎት እንሰጣለን። እያንዳንዳችሁ ጠይቁን። ይሄ ኖርማል ሰልጣኞች ደግሞ አሁን የምትደክሙበትን ነገር በቀላሉ ስራችሁን ሊያቀላጥፍ የሚችል እንግዲህ አስቡት። ከ5 ዓመት ጊዜ በኋላ ወደ ኢንዱስትሪ ዞን ገብታችሁ በእኛ ቢዝነስ ፕላን ህግ 10 መተዳደሪያ ህግ አለን። እንግዲህ ወደፊት እነ ዶክተር ብሩክ የሚመለከታቸዋል አገሪቱ እንድትተዳደርበት የጻፍነው ህግ ነው። አንድ ህግ ለመጻፍ ፓርቲ ማቋቋም እንደማይጠበቅ ገብቶናል። እኛ ድርጅታችን ላይ ሰርተን ለውጥ ማምጣቱን ማሳየት ነው። አርሶ አደር ከ5 ዓመት በኋላ እርሻ እንዳያርስ ወደ ቴክኖሎጂ እንዲመጣ የከተማ ግብርና እንዲበረታታ በቀላሉ ከ80% በላይ የሆነውን የገጠራማ ክፍል እንዴት ወደ ምርት መቀየር እንደሚቻል በመሰረቱ እንደነ ቻይና፣ ፓኪስታን፣ እንደነ ህንድ፣ እንደነ እስራኤል ብንሆን ኖሮ አሁን የከተሞች ውስጥ ብቻ ያሉት መሬቶች ለግብአት በቂያችን ነበሩ። ለግብአት ምናልባት አንድ መረጃ ከትላንት ወዲያ ደርሶኛል። ካምፓኒውንና ጊዜውን በደንብ ማልነግራችሁም ጭራሽ ተብሎ ከውጭ ስጋ ኢምፖርት እየተጀመረ ነው አሉና አረ ምን እየሰራን እንደሆነ በጣም ያሳዝናል። ምን እየሰራን እንደሆነ ማለት ነው። በቀንድ ከብት አንደኛ ነን። ስለዚህ አንድ ጣሳ ወተት የማይወጣት ላምን የሚነዳ አርብቶ አደር ማየት አንፈልግም። መኖስ እንዴት ነው ሊመረት የታሰበው? ለኛስ ምግብ ይሄ ሁሉ ዶላር በሌለን ዶላር ከውጭ ቃ ለምን ማስገባት እንዳለብን። ስለዚህ እነዚህ ሴንሰር የሆኑ ትንንሽ ኤሌክትሮኒክስ ላይ ብቻ አይደለም ብዙ ስራ ይጠበቅብናል። በሚሊዮን የሚመጡ ተወዳዳሪዎችን የማወዳደርም የመሸለምም አቅም ስላለው የኛ ፕሮግራም ሞራል ስጡልን። አሁን ሚሊዮነሮች መንገድ ፕሮግራም ሀገሬ ቲቪ ላይ ከምሽቱ 2 ሰዓት የነበረው ከምሽቱ 2 ሰዓት እስከ 4 ሰዓት ቅዳሜ ነበረ። አሁን ግን እሁድ ነው። ከምሽቱ 2 ሰዓት እስከ ምሽቱ 4 ሰዓት ሰዓቱ እንደተጠበቀ ሆኖ ቀኑ ግን ከቅዳሜ ወደ እሁድ ዞሯል። አንድ ሌላው ሮብና ሐሙስ ላይ ያለው ትንሽ ጽፈን ስንሰጥ አሳስተን ነው ብያስባለሁ ከኛ አዘጋጆች። ሮብ እና ሐሙስ ላይ ያለው ሐሙስ ከጧቱ 3 ሰዓት እስከ 5 ሰዓት ነው የሚተላለፈው። ሐሙስ ከጧቱ 3 ሰዓት እስከ 5 ሰዓት፣ ሮብ ከቀኑ 9 ሰዓት እስከ 11 ሰዓት። ይሄ የሚደገምበት ቀን ነው ማለት ነው። ስለዚህ ሌላውን ይሄን ፕሮግራም በሶሻል ሚዲያ በበላይ መልቲ ሚዲያም ላይ በፌደራል ቴክኒክና ሙያ ኢንስቲትዩትም ድረገጽ ላይ በሁለቱም ታገኙታላችሁ። ገብታችሁ መከታተል ይቻላል። አገሬ ቲቪ ላይ ግን ዘወትር እሁድ ከምሽቱ 2 ሰዓት እስከ 4 ሰዓት እንዳትረሱ። ለተለያየ ሰው በሶሻል ሚዲያም በአጋጣሚም ሼር በማድረግ ይሄን ፕሮግራም ማበረታታት ነው። ብር ክፈሉ አላልንም፣ ስፖንሰር አልፈለግንም። የፈለግነው የሚማር የሚያለማ ነው። በዚህ 2 ዓመት 1.5 ሚሊዮን ዜጎችን ሚሊዮነር እናደርጋለን ስንል እንደዛ አይነት ስራችንን ቀላል የሚያደርጉ ቴክኖሎጂ ላይ የተሰማሩ ተቋማትንና ተወዳዳሪዎችንም ይዘን ስለሆነ እንደዚሁም ደግሞ አገራችን ላይ በብዙ ኢንቨስትመንት የተሻለ ውጤት ኖሮባቸው ታምነው ለዳኝነት ለቀረቡም ለአዘጋጆችም በስም መጥራት ጊዜ የለኝም፣ ለተወዳዳሪዎችም ለእናንተም አንድ ጊዜ ሞራል ስጡልኝ። የግቢውን ዳይሬክተሮች አንድ ጊዜ መጀመሪያ ብድግ ብላችሁ ሸኙልን፣ በክብር እያጨበጨባችሁ ወደ ቦታቸው ማለት ነው። በመቀጠል ዳኞችንም አንድ ጊዜ በክብር ትሸኙልን አላችሁ። አድራሻ ላምበረ መናኸሪያ አጠገብ የማዕድን ሚኒስቴር ፊት ለፊት ተባበሩት ማደያ አጠገብ የሚገኘው የፌዴራል ቴክኒክና ሙያ ኢንስቲትዩት ግቢ ውስጥ የሚገኘው አዳራሽ ዘወትር እሁድ ከቀኑ 7 ሰዓት እስከ 9 ሰዓት ይዘጋጃል። መልካም ቆይታ ይሆንላችሁ። በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው
በበላይ አትክልትና አስቤዛ ማዕከል ይሸፈናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ። ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ። ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ። ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 992411 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር። በላይ አስቤዛ ማዕከል። ለነጻነቶ ልዩ ምርጫ ነጻነት አትክልትና አስቤዛ። ከአንድ ቦታ ሳይወጡና ሳይወርዱ ሳይንከራተቱ አስቤዛውን ከነጻነት በምቾት ይዘዙ፣ ይሸምቱ። ፍራፍሬና ጥራጥሬ፣ ፍሬሽ አትክልቶች፣ ቅመማ ቅመሞች፣ የፋብሪካ ምርቶች፣ የንጽህና መጠበቂያና የባልትና ውጤቶች፣ የእንስሳት ተዋጽኦና የዳቦ ምርቶች፣ ሁሉንም ከአንድ ቦታ ከነጻነት አስቤዛ። እንደ ትእዛዞ ዴሊቨሪን ጨምሮ ልዩና ፈጣን አገልግሎት እንሰጣለን። ይምጡ። ቁጥር 1 ካራ አርሴማ ሰፈር፣ ቁጥር 2 ጎሮ አደባባይ ወደ ሰፈራ መሄጃ፣ ቁጥር 3 ከፔፕሲ ወደ አያት በሚወስደው መንገድ ሰሚት 72 ፕላዛ ግራውንድ ላይ። ለበለጠ መረጃ በ0939 115529 ሃሎ ይበሉን። ነጻነት አስቤዛ ይመርጡናል።